ኤልያስ ለግል ጥቅሙ ቢሮጥም በፊት ተቀርጸው ህዝቡ የሚዝናናበት ምንም ችግር ሳያይበት የሚያዳምጠውን ዜማዎች እያነሱ ድጋሚ እንስራ ማለት ግን ይሄ ኖር ነው። ጥላሁን እያለ ሌላ 10 ጥላሁኖችን ልሰማች ስፒከር ላይ ዘሎ መውጣት፣ ጠረጴዛ ላይ ቁጭ ወዳለ ገንዘብ ሸላሚ ይሄዳሉ። በቃ እንደዚህ ስለ ማርያም የማለት ያህል እጅግ በጣም 22 ዓመት አንተው ነው ፕሬዚዳንት። ለምንድን ነው ሌላ ምርጫ የማይካሄደው? ማህበሩስ መተዳደሪያ ደንብ የለውም ምርጫ የሚመርጥበት? እና ጋሽ ዳዊት አንዳንድ ጊዜ ምን እሰማለሁ፣ ጋሽ ዳዊት መልቀቅ እንዲያውም አይፈልግም። ተከታታዮች ይኸው ደግሞ ዛሬ በሳምንታችን አዲስ እንግዳ ይዘንላችሁ ቀርበናል። የዛሬው እንግዳችን እጅግ በጣም ትልቅ ሙዚቀኛ፣ በኢትዮጵያ ሙዚቃ ውስጥ ትልቅ አሻራ ያለው፣ አሁንም እየሰራ ያለ፣ በተለያዩ ዘርፎች እያገለገለ ያለ ታላቅ ሰው ይዤላችሁ ቀርቤያለሁ። በግንባታ ፍጥነትና ጥራት የሚታወቀው የቻይናው ኮንስትራክሽን ካምፓኒ ለትልልቅ ሪል ስቴቶች ግንባታ አጠናቆ አስረክቧል። አሁን ደግሞ በራሱ ይዞሎት የመጣውን ልዩ አማራጮች ይመልከቱ። በዋጋውም ላይ ምንም አይነት የዋጋ ጭማሪ የሌለው በመሆኑ ለቤት ገዢዎች እፎይታ መሆኑን ስንነግሮ በኩራት ነው። በኮሪደር ልማት በደመቀችው ካዛንቺስ ከስቱዲዮ እስከ ባለ 3 መኝታ ከ950 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በ30 ወር በግንባታ ሂደት የሚከፍሉበትን አማራጭ እንዲሁም በቦሌ አትላስ ላይ በማይታመን ዋጋ ባለ 1 እስከ ባለ 3 መኝታ ቤት ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን በ27 ወር በግንባታ ሂደት የሚከፍሉበትን አማራጭ ይዘንልዎት መተናል። ይህም ቀድመው ለሚመጡ 15 ደንበኞች ብቻ ነው። ከኢንቨስትመንት በላይ ስሙ የሚጠራበትን ጥሪት ሀብቶን ከኮምፓስ ፕሮፐርቲ ይግዙ። ለበለጠ መረጃ ከታች በተቀመጠው ስልክ ይደውሉ። ጋሽ ዳዊት እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ጥሬን አክብረህ እኔንም አክብረህ ህዝቡ የኔንም ተመልካቾች አክብረህ ዛሬ እዚህ ስለተገኘህ ከፍተኛ ኩራት ተሰምቶኛል። ጋሽ አመሰግናለሁ በጣም። እኔም አመሰግናለሁ። እሺ እንግዲህ ያው ብዙ ነገር ስላንተ ኢትዮጵያ ህዝብ ብዙ ያውቃል። ምናልባት አዲሱ ጄኔሬሽን ካልሆነ በስተቀር ብዙ ነገር ይታወቃል። ከዚህ ቀደም የመለስካቸውን መልሶች የደጋገምን ከምንል አዳዲስና ያልተሰሙ ያንተን እይታዎች ስለ ሙዚቃ እንድናወራ ነው የምፈልገውና እንደው ዝም ብዬ አንድ ነገር ብቻ እኔም በራሴ ማወቅ ፈልጋለሁ። አውቃለሁ ግን ብዙ ሰው ላያውቅ ይችላልና ሮሃ ሲጠራ አብራችሁ የምትጠሩ ሰው የታወቀ ነው፣ ከድምፃውያንም ከሙዚቃ መሳሪያ ተጫዋችም። ከዛ በፊት ግን የት ነው የሰራው? እኔ እንግዲህ ሙዚቃን ጀምሬ የመጀመሪያው ባንድ የተቀላቀልኩት ዳዊት ባንድ የሚባል ቀዳማዊ ኃይለ ሥላሴ ቲያትር ውስጥ ነው። ከዛ በኋላ የአገር ፍቅር ቲያትር ዘመናዊ ባንድ፣ ቀጥሎ ቬነስ ባንድ፣ ከዛ በኋላ ዳህላክ ባንድ የሚባሉ እነዚህ ሁሉ ውስጥ በሙሉ በኪቦርድ ተጫዋችነትና በአቀናባሪነት በባንድ መሪነት አገልግያለሁ። አሁን ጋሽ ዳዊት በሙያው ምንድን ነው? ሙያው በዋናነት ሜጀር ምንድን ነው? በዋናነት አቀናባሪ ነው? ኪቦርድ ተጫዋች ነው ወይስ ምንድን ነው? በዋነኝነት ሙያዬ እንግዲህ በትምህርትም የተማርኩበት እና ማስረጃም ያለኝ ፒያኖ እና ክራር በዲፕሎም ደረጃ የተመረኩበት ነው። ክራርም አለ? ከዚህ ሌላ ቫይለን እጫወታለሁ፣ ጊታር እጫወታለሁ፣ ቲምፓኒ የሚባል እንደ ሙላቱ አስታጥቄ የሚጫወትበትን አይነት እሱን መሳሪያ እጫወታለሁ። አኮርዲዮን እኔ ያልሞከርኩት መሳሪያ የትንፋሽ መሳሪያ ብቻ ሲቀረኝ ሌሎችን በሙሉ ሁሉንም በአግባቡ በትምህርት ተምሬ ያለፍኩበት። እጅግ በጣም ደስ ይላል። ለዚህ ነው አንዳንድ ጊዜ እናንተን ሲገልጿችሁ እነሱን ከሌ ዳዊት ጆቫኒ ከማለት ሙዚቃ ማለት ይቀላል ይላል። ማዲንጎ ላይ ነበረ ነፍሱን ይማር። ሙዚቃ ናቸው እነሱ ራሳቸው ይላልና የሚገርም ነው። አሁን የማናውቀውን ሁሉ ነው ያወቅነው። አሁን በዚህ ዘመን ሙዚቃ ወዴት እንደሄደ ከላይቭ ባንድ
በአንድ ኪቦርድ ላይ መጥቷል። አሁን ደግሞ ኖርማሊ ኪቦርድም ቀርቶ በአንድ ላፕቶፕ ላይ ወይም ደግሞ በተለያዩ ማሽኖች እየተሰራ ነው። እሱ ነገር ከባለፈው ያልተወሰደ ነገር ካለው መወሰድ የነበረበት ነገር ካለው እሱን እስቲ ብታብራራልኝ። የሙዚቃ ስራ እንግዲህ ሁል ጊዜ አዲስ ነገር ያስፈልገዋል። ባለበት ረዥም ጊዜ ሊሄድ አይችልም። ለታሪክ ታስቀምጣለህ እንጂ አሁን ቀደም ሲል የነበረው ቢግ ባንድ የሚባለው ብሔራዊ ቲያትር፣ አገር ፍቅር ሳይሆን ክቡር ዘበኛ፣ ጦር ሰራዊት፣ ፖሊስ ሰራዊት የነበረው ቢግ ባንድ ነው የነበራቸው። በ13 14 የሙዚቃ መሳሪያ እየታጀቡ ይሰሩ ነበር። ያ በጣም ተወዶ ብዙ ስራዎች ሰርተዋል። ከዛ በኋላ ደግሞ ወደኛ ዘመን ስንመጣ ራስ ባንድ፣ ጊዮን ባንድ እየተባለ ከዛ ዋልያስ፣ ዙላ ባንድ፣ ሶሌኮስ ባንድ እየተባሉ እነዚህ ሲመጡ እነዚህ በሙሉ በ6 ሰዎች የሚሰራ ነው። በ6 ሰዎች የተቀነባበረ አንድ ድምፃዊ ከያዙ በቂ ነው። የድሮቹ ቢግ ባንድ 5-6 ድምፃውያን ይኖራቸዋል። አጃቢም ተቀባይም ይኖራቸዋል። ተወዛዋዥ ይኖራቸዋል። አሁን ወደዛኛው ወደ ሁለተኛው ጎራ ስንመጣ ግን በ6 ሙዚቀኞች ይታጀባል። አንድ ድምፃዊ ካለ ሁለገብ የሆነ ድምፃዊ፣ ይሄ ራሱን የቻለ ባንድ ነው። በዚህ ረዥም ዓመት እንግዲህ ሰርተናል። እንግዲህ ዳህላክ ባንድ፣ ሮሃ ባንድ፣ አይቤክስ ባንድ የሚባሉት በሙሉ በዚህ ደረጃ የሰሩ ናቸው። ለታሪክም ያስቀመጡት ነገር አለ። ከዛ በኋላ ስንመጣ እንግዲህ ለየት የሚል ያጋጠመው ምንድን ነው? ይሄ ቴክኖሎጂ የተሻሻለ በሚሄድበት ጊዜ ኪቦርድ እንደ ፒያኖ ሲያገለግል የነበረውን አሁን ኪቦርድ ውስጡ ድራም አለው፣ ቤዝ አለው፣ የሆነ ስትሪንግ አለው፣ ብዙ መሳሪያዎች አሉ። እነዚህም በሙሉ አቀናጅቶ በአንድ ኪቦርድ ልክ እንደ ባንድ አድርጎ መስራት ተጀመረ። ይህም ሲጀመር እንግዲህ ለሙዚቀኛውም አዲስ ነገር ነው፣ ለአዳማጭም አዲስ ነገር ነው። ቀለል ያለ ነገር ይሰማል። ድምፃዊ ከፍ ይላል፣ የሙዚቃው ፓርት ደጋፊ ይሆንና ይሰራል። በዚህ ደረጃ ስንሄድ ለየት ያለ ነው ተብሎ ብዙ ሰው ይከተል ነበር። በተለይ በክለብ ውስጥ እና በሆቴሎች ውስጥ የነበሩ ባንዶች ያው ሲገባ በወረፋ ነበር። እኔ የማስታውሰው ጊዮን ሆቴል ዳህላክ ባንድ በሚሰራበት ጊዜ 4 ሰዓት ከምሽቱ ነው የምንጀምረው። ከ2 ሰዓት አንስቶ እስከ 4 ሰዓት ሰው ተሰልፎ ቲኬት ቆርጦ ነበር የሚገባው። ቲኬት ቆርጦ ይገባል እና እንደዛ ተወዳጅ ነበር እና ወረፋ ለመያዝም ብዙ ሰዎች ለወረፋ የሚከፈልበት የነበረ ነው። በዛን አሁን ያልካት ዘመን ላይ ማን ነበር ድምፃዊ? ሙሉቀን መለሰ። አሁን ጊዮን ውስጥ በምንሰራበት ጊዜ አለማየሁ እሸቴ ሰርቷል። ምኒልክ ወስናቸው፣ ጥላሁን ገሰሰ ደግሞ ረጅም ጊዜ ሰርቷል ከዚህ ከዳህላክ ባንድ ጋር። በተለይ የሙሉቀን እና ኑና ኑናዬ፣ ሌቦነዬ፣ ዋሳ መገና በአልበም በወጣበት ጊዜ በጣም የተለየ ስታይል ይዞ ስለመጣ ሰው በናፍቆት ይጠብቀው ነበር እና ብቻውን አንድ ምሽት በሙሉ የሚዘፍንበት ጊዜ ነበር እና እንግዲህ በዛን ጊዜ በ4 ሙዚቀኞች የታጀበ ባንድ በጣም ተወዳጅ፣ ለጆሮ ቀለል ያለ ነገር ነው እና ይሄንን እንግዲህ ሊያሸንፍ የቻለው ምንድነው? በአንድ ኪቦርድ ደግሞ ማቅረብ በተጀመረበት ጊዜ አዲስ ነው፣ አዲስ ቴክኖሎጂ ነው፣ ሳውንዱ አዲስ ነው። ድሮ ኦርጋን ብቻ ሳውንድ የሚያወጣው እዛ ላይ ስትሪንግ አለ፣ ብራስ አለ፣ ሁሉንም አጠቃሎ ስለሚሰራ የባንድ ስሜት ይይዛል እና በዛን ጊዜ ደግሞ ተደናቂ ሆነ። በተለይ ደግሞ እንደዚህ ኪቦርድ የሚጫወቱ ሰዎች ደግሞ ዘመኑ የነሱ ነውና በቃ ንጉስ ሆኑበት። ትችት አልነበረም? ቀድሞ አዲስ ሲመጣ ወይም ደግሞ ልክ አይደለም የሚል ሀሳብ አልነበረም? ነበር። ጥቂት ነው፣ መጀመሪያ ጥቂት ነው፣ ግን እየሄደ ሲቆይ ግን ያው ይሰለቻል እና በዚህ ላይ አሁን በአንድ ኪቦርድ ሲሰራ የነበረበት ዘመን ደግሞ ምን ተፈጠረ? በተለይ ካዛንቺስ አካባቢ ሸገኔዎች የሚባሉ እነ ራሄል የነበራቸው እነ ጠለላ ከበደ እና እነዚህ የመሰሉ ያው መጠጥ ቤት ነው ያላቸው። እዛ ጠረጴዛ የተመታ ድምፅ ብቻ ነው። አንዳንድ ጊዜ በማሲንቆ ይታጀባሉ። ይሄ ደግሞ ለየት ባለ ጊዜ
ክለቦች የነበሩ እነዛ የተደነቁ በሰልፍ የሚገባበት ክለቦች በሙሉ ባዶ ሄደ ወደዛ ሰው ወረተኛ ነው። ይሄንን በጊዜ ሄዶ አዲስ ነገር ይፈልጋል ማለት ነው። አዲስ ነገር ይፈልጋል እና ግን ሁሉ ጊዜ አዲስ ነገር መገኘቱ ዘላለማዊ ይሆናል ማለት አይደለም። የተወሰነ ጊዜ ነው እና በተለይ የካዛንቺስ የሙዚቃ አሰራር የባንድን ገበያ ብዙ ሰዎች ከገበያ እንዲወጡ አድርጓል። የምን ስራ የአዝማሪው በቃ ዶሚኔት አደረገ። ዲጄም እንደዚህ አድርጎ ነበር። ዲጄም የዲጄ እንኳን እስከዚህ በጣም አይደለም፣ ግን በተለይ የአዝማሪዎች የሚባለው በተለይ ሴቶች የሚሰሩት በጣም የተደነቀ ነው። የተደነቀበት ነገር ደግሞ ምን መሰለህ? ግጥም ይዘህ ግጥም ትሰጣለህ። የራስን ግጥም ሰው ፓርቲስፔት ያደርጋል። ይሄ ነው ለየት ያለ። በባንድ ስቴድ በአንድ ላይ ሄደን ማድነቅ ብቻ ነው እንጂ ግጥም መስጠት አትችልም። መሸለም ብቻ ነው የምችለው። ስለዚህ እነዚህ በመጡበት ጊዜ ደግሞ ለየት ያለ አሁን ከዚህ ከነሸገኔዎች ዘመን በኋላ የመጡት እነ ሮሃ ባንድ እነ ዋሊያስ ባንድ እነዚህ ደግሞ ሲቋቋሙ ደግሞ ያንን ገልብጦ ደግሞ እንደገና ደግሞ ወደ ባንድ ተመለሰ። እንደገና ባንድ ነው የባንድ ሰው ስሜት ነበር። ለየት ያለ አቀራረብ ለየት ያለ ነው። በየጊዜው አዳዲስ አልበሞች ስለሚሰሩ እነ ነዋይ መጡ፣ እነ ኤፍሬም፣ እነ ፀሐዬ፣ እነ ሻምበል በላይነህ እነዚህ አዳዲስ ስራዎች ሲያወጡ ያወጡት ከባንድ ጋር ስለሆነ እንደገና ደግሞ ሰው ደግሞ ግልብጥ ብሎ ወደ ባንድ መጣ። ክለብ ቦታ አልነበረም። እና እንግዲህ ዘመኑ እንደዚህ ነው። በየዘመኑ እየተገለባበጠ ስለሚሄድ እንግዲህ ወረት አለ። ወረት ለጊዜው ነው። አንዱን የጣልክ ይመስላል፣ ግን ሄደ አልፈ ስታየው ግን የድሮ ትናፍቃል። ወደኋላ መናፈቅ ይመጣል። አሁን በቢግ ባንድ የሚሰራ ባንድ አሁን በሀገራችን ብዙም አናይም፣ ግን ቢሰራበት ግን አሁን ተወዳጅ ነው የሚሆነው። እየተናፈቀ ነው እና እንደዛ የብዙ መሳሪያዎች ድምፅ ተቀነባብሮ በአንድ መድረክ ላይ መቅረብ ማለት ብዙ ቫራይቲ ይሰጣል እና ይሄ ደግሞ አሁን ቢመጣ አሸናፊ ይሆናል ብዬ ገምታለሁ። ተመልሶ ይመጣል። እንደሱ አይነት አስተያየት ነው ያለው። አሁን ምንድን ነው ቅድም ምናልከኝ ሰው ከባንድ ወጣና ወደ አዝማሪ ሲመጣ እዛ ውስጥ መሳተፍ ሲችል ልዩ ስሜት ሰጠው ማለት ነው። ስለሰጠው እየሮጠ ወዴት ይሄዳል? ሰው ወደ አዝማሪ ቤት ይሄዳል፣ ግጥም ይሰጣል፣ ተነስቶ እስክስታ ይመታል። ብዙ ነገር ውስጥ እጁን ማስገባት ቻለ ሳይታወቅ ማለት ነው። አሁንም እኮ እንደዚህ አይነት ስሜት ይታያል። አሁን እንግዲህ ከኪቦርድ በኋላ ያሉት ነገሮች አላነሳንም። እንዲህ አልፈን ዘለን ግን አሁን ላይ ስንመጣ ቲክቶክ የፕላትፎርም ሁሉም ጋዜጠኛ መሆን የሚችልበት፣ ሁሉም ሚዲያ መክፈት የሚችልበት፣ ሁሉን ማድረግ የሚችልበት፣ የሚተውንበት፣ የሚዘፍንበት፣ ሙዚቃ የሚያቀናብርበት ነገር ሲመቻች ራሱ መሳተፍ የሚችልበት ጋር ሲደርስ ደግሞ ወደዚህ መጣ ማለት ነው። ይሄ ዘመን ማለት ነው። ግን አንድ ነገር አለ። የሙዚቃ ሙያ የሚገኘው አንደኛው በተፈጥሮ፣ ሁለተኛ በመማር፣ ሶስተኛ ደግሞ ረዥም ዓመት ያን ኤክሰርሳይዝ በማድረግ ነው የሚመጣ ነው። አሁን ያልካቸው ግን እንደዚሁ በደም ፍላት ወይንም በጊዜያዊነት ይገቡበታል። የአንዲት ቀን የአንድ ሁለት ቀን ሊደነቅ ይችላል። ግን ውስጡ የሌለ ነገር በቃ አርት የሚባለው ነገር እዛ ውስጥ አታይም እና ይሄ ይጎላዋል እንጂ አሁን በእርግጥ ነው እንደዚህ ሁሉም ሰው ቢሳተፍ ሁሉም ሰው ዘፋኝ ቢሆን ሁሉም ሰው ድምፃዊ ቢሆን ደስ ይለናል። ነገር ግን ተሰጥኦ ሳይኖርህ በጉልበት የምታደርገው ነገር የለም። እዚህ ላይ ምን ይታየኛል ሁልጊዜ የሚቆጨኝ ለልጆቼም ለተለያዩ ወጣቶች እየመከርኩ የማልፈው ነገር አለ። ቲክቶክ ላይ ማውረቻ አውቃለሁ። አንዳንድ ጊዜ ድንገት የተለቀቀ ነገር ቫይራል ይወጣል። ቫይራል በደንብ ይታያል። ብዙ ሰው ሲያየው እዛ ውስጥ ተነክሮ መቅረት አለ እና ብዙ ልጆች አሉ በጣም ከፍ ብለው እንደ ቀልድ የተናገሩት ነገር በጣም ይጨበጨብለትና ብዙ ሰው ይሰራበታል፣ እየደገመው ይለቀዋል። ብዙ ሲያደርግ ያ ልጅ ምን ሆኖ ይቀራል? እዛች ቲክቶክ አካውንት ላይ ተሰክቶ ይቀራል። በሚቀጥለው የሰራው ነገር የሚሰማው የሚያየው የለም። ይደግማል። እንዲህ ያለ
ጊዜውን ያጠፋል። ስለዚህ አንተ እንደምትለው ተፈጥሮ ካልሰጠህ ወይ ካልተማርክ ወይም ደግሞ በሶስተኛ ደረጃ በድግግሞች ካላዳበርከው የሚመጣ ነገር የለም። አሁን በዚህ ከቲክቶክ ላይ ዩቲናስ የምትባል ልጅ አለች። እሷ አሁን ትወናለች። ተፈጥሮ አላት። አየህ፣ እሷ ተፈጥሮ አላት፣ ፍላጎት አላት፣ ችሎታ አላት። እስካሁን ድረስ ጥሩ እየመጣች ነው ያለችው። ምክንያቱም ተሰጥኦ ስላላት ነው። አይደለም? እንደዛ ነው ሀሳቡ። እና ስለዚህ እነዚህን ወጣቶች አሁን እየገቡ እየወጡ ጊዜያቸውን የሚያጠፉትን አጭር ምክር፣ አባታዊ ምክር። ተፈጥሮ ያለው ሰው በየቀኑ አዳዲስ ነገር መፍጠር ይችላል። ደግሞ የጥበብ ዋናው ቁም ነገሩ ምንድን ነው? ፈጠራ፣ አዲስ ፈጠራ መስራት ነው። ያንን የሰራውን ለህዝብ ካቀረብ በኋላ የሚቀጥለው ፈጠራ ደግሞ ከድሮ ፈጠራ የተሻለ መሆን አለበት። እንደዚህ እያደገ መሄድ አለበት እንጂ አንዲት ፈጠራ ይዘህ ያቺ ቫይራል ሆና ሆ ይባልልሃል። ሁለተኛ ነገር ግን መስራት ካልቻልክ በቃ ትጠፋለህ። እና አሁን በዚህ በቲክቶክ ላይ ብቻ ሳይሆን በገሃዱም እንደዚህ የሚሰሩ ካሴት የሚወጣበት ዘመን ለምሳሌ 60ዎቹ፣ 70ዎቹ፣ 80ዎቹ፣ 90ዎቹ ውስጥ ካሴት የሚያወጡ ሰዎች አሉ። ያወጣል። አንድ አውጥተው አዲስ ስለሆነ ይወደድለታል፣ ስታይሉ አዲስ። ሁለተኛ ግን መድገም የማይችሉ ብዙዎቹ ሁለተኛ መድገም ሳይችሉ ቀርተው ከሙያው የጠፉ አሉ። ይሄ እንግዲህ ምንድን ነው? አንድ የተፈጥሮ የተሰጠ ነገር የለም፣ ወይንም የተሰጠን ነገር ማዳበር አልቻልክም፣ በትምህርት አላዳበርከው፣ ወይም ልምድ ደግሞ አልጨመርክበትም። ድግግሞሽ። አሁን እኮ በአንድ ውስጥ ገብተህ 10 ዓመት ከሰራ ኤክስፐርት ትሆናል። 20 ዓመት ከሰራ ከዛ በላይ ትሆናል። ግን አንድ ወር ሰርተህ ኤክስፐርት ልሁን ብለህ እንጣጥ ብትል ዋጋ የለው። በቃ ተሰብረት ትቀራለህ። ስለዚህ ይህንን መገንዘብ አለባቸው። መደጋገም ነው። መደጋገምና መለወጥ ደግሞ ፈጠራ ነው። የሰውን ገልብጦ መስራት ይሄ በጣም የምናወግዘው ኖር ነው። ወደሱ አሁን ያልካት ልጅ በሰራችበት ስታይል እንስራ ብለው የመጡ አሉ። ብዙ ግን አልሆናቸው። የእነሱ አይደለም። ስለዚህ አዲስ ፈጠራ ነገር ለመፍጠር መነሳት ደግሞ አለመቸኮል። ሁልጊዜ ጥበብ እንደ ወይን ነው። እየቆየ ሲሄድ ነው ማንነቱን የምታውቀው እንጂ ማታውኑ ሰርተህ በማግስቱ ፌመስ ሆናለሁ የሚሆኑ አሉ። እንዳጋጣሚ ጥቂት ናቸው። ሁሉም ሰው ግን ሊሆን አይችልም። እውነት ነው። አሁን እዚህ ላይ አንድ ጥያቄ ያክልበታለሁ። እንግዲህ ሙዚቃ ይፈጠራል፣ ፈጣሪ ያለው ፈጣሪዎቹ በሙሉ በቀጥታ ወደ ድምፃዊ ይወስዳሉ። ሙዚቀኛው ድምፃዊ ደግሞ ከአቀናባሪዎች ጋር ከባንድ ጋር ሆኖ ለህዝብ ይቀርባል። አሁን የመጣ እንግዲህ በዚህ ከ10 ዓመት በፊት ጀምሮ የመጣ ነገር ምንድን ነው? ከቨር የሚባል ስራ። በከቨር ለቀው ሰው ጥሩ ነው ብሎ አዳምጧቸው በዛው ይጠፋሉ። ጭራሽ ማንም ሳያቸው እኛ ሙዚቀኛ አካባቢ ስላለን ብቻ የሰማናቸው እና በዛው የቀሩ አሉ። እነሱንና ድጋሚ የቆየ ዘፈኖችን ድጋሚ ክፍያ እየፈጸሙ ድጋሚ ስለሚሰሩ ወጣቶችስ ምን ትላለህ? እንግዲህ ቀድሞ የተሰራ ስራ በአዲስ መልክ ማቅረብ ይቻላል። የተለየ አድርጎ አሻሽሎ ማቅረብ ይቻላል። ነገር ግን አውርዶ ግን ማቅረብ ማለት ያንን የድሮውን አርቲስት መግደል ነው፣ ራሱን መሞት ነው። ሱሳይድ ማለት ነው። ስለዚህ ይሄ የሰውን ስራ ደግሞ መስራት የሚሰራበት ምክንያት አለ። ምንድን ነው? እንደ ልምምድ። አሁን ትምህርት ቤት ሄደህ የምትሰራው ሆምወርክ ይሰጣል። ዛሬ የተሰጠው የዛሬ ዓመትም 2 ዓመት 10 ዓመት በሙሉ ሊሰጥ ይችላል። ያ ምንድን ነው? ያንን ሰው ለማንቃት እና ለማዳበር ነው። አሁን የድሮዎችን ስራ የሚሰሩ ድምፃውያን ጥሩ ነው፣ ግን ለመማሪያ ቢያደርጉት ከዛ መሸጋገሪያ ያዛ ላይ ተምረው ከዛ የተሻለ ነገር ለመስራት ጥረት ቢያደርጉ እንጂ ያንኑ ገልብጦ ጥላሁንን አሁን 10 ጊዜ 20 ጊዜ ደግሞ መስማት አያስጠላም? ጥላሁን እያለ ሌላ 10 ጥላሁኖችን ልሰማ አችልም።
የመጀመሪያ ተሳሳታለህ። ስታዳምጠው ቴክኖሎጂም ያግዛል፣ የምታዳምጥበት መሳሪያ ያግዝህና ጥሩ ነው ትላለህ። ግን በሂደት ስታየው ግን የድሮ ጥራት የሌለው የጥላሁን ገሰሰ ሙዚቃ ማዳመጥ የሚሻልበት ነው። እና ደግሞ የቀደምት አርቲስቶችን ስራ ማክበር ደግሞ ያስፈልጋል። እነሱ ያን አንድ ዜማ ለማውጣት ስንት ቀን እንደተለማመዱ፣ ስንት ቀን እንደተመከሩ፣ ስንት ሙያተኛ እንዳገዛቸው እያወቅን አሁን ዝም ብለህ ተነስተህ አንድ ዘመናዊ ኪቦርድ አገኘ ወይም ዘመናዊ መቅረጫ መሳሪያ ያገኘው ብለህ የሰውን ስራ ደግመህ መስራት እኔ በእኔ በኩል ኖር ነው እላለሁ። ደግሞ ብዙዎቹ አሻሽለው ሰራን ይላሉ። እኔ መሻሻል አቀራረጹ ካልሆነ በስተቀር ከነዛ ሰዎች ድምፅ የተሻለ አሻሽለው የሰሩ እኔ ብዙም አልታየም። ቀረጻው ነው የፕሮዳክሽኑ ጉዳይ ነው። ቴክኖሎጂው ያገዘው ነው እንጂ እንትን ነው። ሌላው ደግሞ ምንድን ነው መሰለህ ጋሼ፣ አንተ ኪቦርድ ሜጀርህ ፒያኖ ነው፣ ኪቦርድም ልንለው እንችላለን። በተረፈ ግን ቅንብር እጅግ በጣም ብዙ አልበሞች አቀናብረሃል። በሰባዎች ውስጥ በተለይ ይመስለኛል፣ በሰማንያዎቹም ሊኖር ይችላል። እና አሁን ያለው ትውልድ የሰባዎቹን እጅግ በጣም እያዳመጠ የሰባዎቹን ሙዚቃዎች በጣም ነው የሚያዳምጠው። በጣም ከ18 እስከ ከ16 እስከ 20 ምናምን ያሉ ልጆች በጣም ነው የሚወዱት። እና ማን እንደሰራቸው አያውቁም። ያቀናበርከውን የተወሰነ ነገር ለናሙና ብትነግረኝ። እኔ እንግዲህ ዜማ ማቀናበር የጀመርኩት ቀዳማዊ ኃይለ ሥላሴ ቲያትር ተማሪ በነበርኩበት ዘመን የመልካሙ ተበጀ በእንባ ተለያየን የሚለው ዜማ ያ የመጀመሪያ ቅንብሬ ነው። ይሄ የወንድሙ ቶላ ድርሰት ነው። ከዛ ጀምሬ ግን የሚኒሊክ ወስናቸው፣ የሙሉቀን መለሰ፣ የጥላሁን ገሰሰ፣ የማህሙድ አህመድ፣ ነዋይ፣ ፀሐዬ፣ ሻምበል በላይነህ እና ኤልያስ ተባባል፣ ሂሩት፣ ብዙነሽ በቀለ፣ እንደዚህ እያልክ ታደለ በቀለ እያልክ ስትሄድ በቃ ኩኩማ፣ አመልማል፣ ትዕግስት እያልክ ስትሄድ የእንትናንም ሰርቻለሁ። የትዝታ የትዝታዋ ንግስት በዛ ወርቅ እንደዚህ እያልክ በቃ ያልሰራሁት ስራ የለም። ብዙ ናቸው። በመቶ የሚቆጠሩ ነው። በ250 ያህል አልበም ላይ ተሳትፍ ያለው። ከዛ ውስጥ ኦልሞስት እንግዲህ 80-90% እኔ እጅ ያላረፈበት የለም። ከዛ ውጭ እንደገና ደግሞ ማለት ነው ከዛ ውጭም በቃ እነዚህ ሁሉ አሁን የጠራኋቸው በሙሉ እንግዲህ እነሱን ቢጠየቁ ጥሩ ነው። አሁን እኔ እንደ አጋጣሚ ሆኖ ከአበበ መለሰን ኢንተርቪው በሰራሁት ጊዜ በጣም ነው በቃ በጣም የበሸቀ የሚናገረው ነገር አለ። ስለ አንተ ስለ ጆቫኒ ይናገራል። እና እናንተ የሰራችሁትን ስራ እሱ ነው የነገረኝ። በጣም ብዙ ስራ እንደሰራችሁ እና እንዲያውም ምን ይለኛል መሰለ አንድ ቦታ ላይ ቪዲዮ አይቶ ነበረ እና ዳዊት ይፍሩን በታላቅ ሙዚቀኛነቱ በችሎታው አንዳንድ ወጣቶችን ወይም ደግሞ አዳዲሶችን ሽልማት ሰጣቸው። መጥቶ መሸለሙ እንዳለ ሆኖ ዳዊትን ሸልም ብለህ ሳይሆን መጥራት ያለብህ ላልሸልም ነው። አታውቁም ስለ ዳዊት እንዲህ ነው የሚያደርገው። እውነት ነው። እና አሁን እዚች አጋጣሚ ላይ ላነሳው የምፈልገው ጋሼ ይሄ ሁሉ ሙዚቃ አቀናብረህ እንትኑ ላይ ካሴቱ ጀርባ ላይ ሲዲ ጀርባ ላይ ስማችሁ የለም። አሁን እንግዲህ አንድ መሳሪያ የተጫወተው ሁሉ ይመዘገባል። ለምንድን ነው የሌለው? እንደገና የመብት ጉዳይ ላይ ሁሉ የለም። ለምንድን ነው ይሄ? እንግዲህ በሸክላ በሚታተብበት ዘመን በነበረበት ጊዜ ድምፃዊው እና ከዛ ዜማ ደራሲ፣ ግጥም ደራሲ እና አቀናባሪው እነዚህ ሰዎች ይገለጻሉ።
እና የዛን ጊዜ እንደ ግዴታም ነበር። አሁን ወደ ካሴት ዘመን ስንመጣ ካሴት እንግዲህ ያለችውን ቦታ ታያለ። ፎቶግራፍ በአንድ በኩል ከተለጠፈ ካሴቶች ላይ የአቀናባሪ ድርሻ አይገለጽም። ለምን? ቦታ የለንም። ብዙ ጊዜ ይሄ ነገር ተጠይቆ ነበር። መጻፊያ ቦታ? መጻፊያ ቦታ የለ። ይሄ ሁሉ ጃንክ ይሆናል ነው። ይሄ ሁሉ የዜማ ደራሲው፣ ግጥም ደራሲው፣ የዜማው አርዕስት ምናምን ሲጻፍ ቦታ ስለማይኖር ብለው ብዙ ጊዜ ቅንብር ብለው እንደ አጠቃለው አይደለ ከሌ ባንድ ምናምን ተብሎ ያልፋል። ባንድ ሮሃ ባንድ ተብሎ ነው የተዘገበው። አብዛኛው ሮሃ ባንድ ተብሎ ነው የተዘገበው። ምንም ችግር የለውም። ግን ሮሃ ባንድ ውስጥ ያሉት ማን እንደሰራ ማን እንዳልሰራ ያውቃሉ። ድምፃውያን በሙሉ ደግሞ ማን ያቀናበርላቸው ምን ጥሩ መልክ የሰጠው ማን ነው የሚለውን ያውቃሉ። አስተዋጽኦ አለው። ይኸውልህ ቅንብር የሚባለው ነገር እንደው ግልጽ ለማድረግ ዜማ ሲመጣ እንደ እንጉርጉሮ ነው የሚመጣው። እንጉርጉሮ ዜማ ሊሆን አይችልም። እንጉርጉሮ እንደፈለክ ነው ላይ አጥተህ የምታደርገው ነው። ያ ሲመጣ ቦታ ለመያዝ ወይ አቀናባሪ ወይም ሙዚቃ የተቀበለው ሰው ምን ያደርግለታል? ኢንትሮ ያወጣለታል፣ ብሪጅ ያወጣለታል። ለዛ ቤዝ ላይን ካስፈልገው ቤዝ ላይን ይደረግለታል። ሃርመኒ ያስፈልገዋል። እና አንዳንድ ጊዜ ደግሞ ማስጨፈሪያ የሚባል አለ። የባህላችን ከሁለቱ ዘፈኖች ካለፉ በኋላ ደርብ እንደሚባለው ማስጨፈሪያ ነገር አለ። ይሄንን ያመቻችለትና ያንን እንጉርጉሮ የመጣ ዘፋኝ ተሰጥኦ ያለው ዘፋኝ ከሆነ ያሻሽለዋል፣ አዘፋፈኑን ያሻሽላል። እንደ ጥላሁን ገሰሰ አይነት የራሱን አካሄድ ይጨምርበታል። ጀማሪ የሆነ ደግሞ ትመራዋለህ። እንደዚህ ያደርግ፣ እዚህ ቦታ ትንፋሽ ዋጥ፣ እዚህ ግባ፣ እዚህ ውጣ እያለ አቀናባሪው ይመራዋል። ያ ከተያዘ በኋላ ነው የሚቀረጸው። እና እነዚህ ሂደቶች ብዙ ህዝብ የማያውቀው ምንድነው? አንድ ሰው ብድግ ብሎ ባንድ ውስጥ ገብቶ ዘፍኖ የተቀረጸ ይመስላቸዋል። ግን ቅንብሩ ብቻ ይህን ማስተካከሉ ቢያንስ 1 ሳምንት 2 ሳምንት ይፈጃል። ከዛ በኋላ ድምፃዊ ያችን ያለችውን ፓርት ብቻ ከግጥሙን እንዳይስት ግጥሙን ፊደላት እንዳይገድፍ ተደርጎ ያ ነው ቁጥጥር የሚደረግበት። እና እንደዚህ ነው። እና ለአቀናባሪ ብዙ ጊዜ እንደ አሁን ኮፒራይት መብት እንደሚባለው ዘፈን ይዘው የመጡ ድምፃውያን ወይም አሳታሚ እንደ መብት ነው የሚወስዱት እንጂ የአቀናባሪ ምን ያህል አስተዋጽኦ እንዳደረገ እነሱም አይገነዘቡም። ድምፃውያንም ምናልባት ድምፃውያን እንኳን ይገነዘባሉ። እንዴት እንደጀመሩ ስለሚያውቁ በኋላ ሲወጣ ምን ያህል ተቀባይነት እንዳገኙ ስለሚያውቃሉ። እና በተለይ ለአቀናባሪ ክብር መሰጠት አለበት እላለሁ። ዜማውን ዘፈን የሚያደርገው እኮ አቀናባሪ ነው። አንተ በሰራባቸው ዘመን እንግዲህ በጣም ትላልቅ ሙዚቀኞች ጋር የሰራኸው አሁን የምትለውን በቅንብር ሰዓት ዜማው ላይ ወጥቶ ታች ወርዶ ይመጣል። ያንን የሚያመቻቸው ወይ እንደ ጥላሁን ገሰሰ አይነት ከሆነ በራሱ መንገድ አድርጎ ቆንጆ ያደርገዋል። አያለፋም የሚባሉ ሙዚቀኞች አሉ። እስኪ ቶሎ ገብቶት አንተ ስትሰራ ቶሎ ገብቷቸው 2ም 3ም ሊሆን ይችላል። ቶሎ ገብቷቸው በደንብ ያሰብከውን ነገር የሚያደርሱት በደንብ የሚያንጎራጉሩ የሚዘፍኑ እስከ 1 2 3 ጥቀስልኝ። እንግዲህ በመጀመሪያ ደረጃ የማስቀምጠው ሙሉቀን መለሰ ነው። ሙሉቀን መለሰ ምንም መንገድ አይፈጅም። በቃ ይዞ የመጣውን ነገር በአግባቡ ነው የሚሰራው። ድገም ስትለው ያችን ነው የሚደግመው። አንደኛ እኔ ሙሉቀን መለሰን በዚህ በጣም አደንቀዋለሁ። ሁለተኛ መልካሙ ተበጀ እሱም እንደዚሁ ነው። ምንም በዚህ በኩል ምንም ድጋፍ የማይፈልግ ነው። ከዛ እየመጣ እንግዲህ ስትሄድ ኤፍሬም አለ። ነዋይ የመጀመሪያ አልበም ላይ ችግር ነበረበት። ከዛ በኋላ ግን በቃ ስታይሉን ተቀብሎ የሄደ ነው። እና እንግዲህ ከዛ ኬኔዲ በጣም ጥሩ ስራ የሰራ ነው። ቴዎድሮስ ታደሰ፣
ብዙዎቹ አሁን ፌመስ ጥሩ ብለን እንትን የምትላቸው የመጀመሪያው ላይ ግፊት ይፈልጋሉ። አንዴ ገፍተህ ካስነሳቸው በኋላ ራሳቸው ችለው የሚሰሩ ናቸው። በተለይ እዚህ ላይ ጥላሁን ከሁሉ የተለየ ነው። የሰጠውን ስራ እንዲህ በል የምትለው ሳይሆን እሱ የሚፈልገውን ነው የሚሰራው። በራሱ ስታይል ማራኪ ነው። ያረዝመዋል፣ ያሳጥረዋል፣ እዛ እንጉርጉሮ ይጨምርበታል፣ የራሱን ይጨምራል። እና የጥላሁን አሰራር በጣም የተለየ ነው። ማህሙድንም ሳንረሳ ማህሙድም እንደዚሁ ነው። የተሰጠው በአግባቡ የሚሰራ ነው። ይሄ ሁሉ ግን ሲሆን የድምፃውያን ድምፃቸው ከየት ተነስቶ የት እንደሚደርሱ ብዙ ጊዜ የሚመራቸው አቀናባሪ ነው። ሬንጅ ይባላል። አንዳንድ ጊዜ መድረክ ላይ አልሆነ ቦታ ገብተው ወይ ወጥቶባቸው የወርዶባቸው ተዋርደው የሚወርዱ ድምፃውያን እንዳሉ ታውቃለህ። ይሄ ምን ነው? ሬንጃቸውን ያ ከእነሱን የሚያጅብ ሙዚቀኛ አልያዘላቸውም። ያን ኪ ካልያዘላቸው እንደዚህ ይሆናል፣ ብዙ ጊዜ ሮሃ ባንድ ነው የማስታውሰው እየመጡ ጃም እናርግ የሚሉ በጣም የሚያሸግሩን ድምፃውያን ነበር። አሁን የእነሱን ኪውን እናውቃለን። ነገር ግን ሁለተኛ እንዳይመጡ ከፈለግን ወደ 3 ከፍ እናደርጋለን ወይ 3 ዝቅ እናደርግባቸዋለን እና እኛ በቃ እንሰራለን። በቃ ብሎ ተሰቅለው አፍሮ ይወርዳል። ሁለተኛ እኛ መጡ ጋር ይጠይቅ እና ይሄ የሙዚቃውን ፓርት የሚሰራ ሰው የድምፃውያን ሬንጅ ካላወቀ ድምፃውን ይገለዋል፣ ያዋርደዋል። ስለዚህ ይሄን ሁሉ መጥኖ የሚሰራ አቀናባሪ እንደሆነ ለማሳወቅ ብዙ ጊዜ ደግሞ አሁን የመጣልኝ ይሄ ሀሳብ ይገርማል። ከጥያቄዎች ማለት አልነበረም። ሮሃ ከትላልቅ ሙዚቀኞች ጋር ይሰራ ቴሌቪዥን ላይ የተቀመጠ ታሪክ አለ። ዘፋኝ ከፊት ቆሞ የዘፈነ ፈገግ የምትለው የምትስቀው ነገር አለ። ልብ ብላ አይተሃል? እሱ ሚስጥሩ ነው። ከዚህ በፊትም ተናግሬ እሱ ምን መሰለህ፣ በተለይ አረጋኸኝ እና ሌሎችም ላይ እንትኑ ካሴቱ እየሰራ ማይም ነው የምናደርገው። ነው እንዴ? እዛ እንግዲህ ላይቭ አይደለም የሚሰራ ማይም ሲደረግ በጣም እንትን ይደብርሃል። ማስመሰል ነገር ይደብራል አይደለም? የዛን ጊዜ እኔ ኪቦርዴን ሌላ ኪ ነው የምሰራው ያንን ዘፈን። እንግዲህ ሙዚቃ የሚወስደው ከቴፕ ላይ ነው የሚሄደው እንጂ እኛ እዚህ ብናወራ ምን ብንል አይቀረጽም። እኛ አክት ብቻ ማድረግ ነው ያለው፣ ማይም ነው ማድረግ ያለው። እዛ ላይ ያንን የምሰራ መስዬ በሌላ ኪ እሰራለሁ ዝም ብለህ ነው። ስለዚህ ሌሎቹ ያ ነገር ያስቃቸዋል። በዚህ ነው የምንስቀው እንጂ ሌላ ምንም ታሪክ እንጂ ለህዝብ የሚደርሰው ያ ኖርማሉ ነው የሚሄደው። በተለይ አረጋኸኝ ላይ አይቼዋለሁ ይሄን ነገር አረጋኸኝ ላይ አይቼዋለሁ። እና ጉብል ልጅ አይቼ አካለ ዘንጋ የሚለው እሱ ዘፈን ላይ በሱ ምንስቅ ይመስላል አይደለም? እኛ የውስጣችን ራሳችን አለ። አረጋኸኝ ሙዚቃ ግንዛቤ እንዴት ነው? አረጋኸኝም ቅድም ረሳሁት። አረጋኸኝ በጣም ጎበዝ ድምፃዊ ነው፣ የማያሸግር ነው። አንድ ጊዜ መጥቶ አንድ ጊዜ ሰርቶ እሱን ሰምቼ እኮ ቅድም ረስቼው ነው። ብዙዎች ጓደኞች አይደሉም የተለያየ ቦታ ስሰማ ይሄን ነገር ይናገራሉ። ቢት ደግሞ አይወጣም፣ ዜማ የመረዳት አቅሙ ይላሉ። ድሮ እስክስታም ምናምን ዳንሰኛም ስለነበረ ቢት ነገር በጣም ይገባዋል። እሱ ከባድ ሙዚቀኛ በጣም ጸግሽ ሰርቷል ካንተ ጋር ጸጋዬ እሸቱ። በቃ እንግዲህ 250 በላይ የሰራሁትን መጥቀስ እያለ ጸጋዬ እሸቱ በጣም ጎበዝ ነው። ለሚሰራቸው ሙዚቃዎች ይጨነቃል እና ብዙዎችም አሉ ከኛ ጋር የሰሩ። እሺ ሌላው አንድ ጥያቄ ያለኝ እንግዲህ ሙዚቃዎች ደግሞ አሁን በራሱ በመጀመሪያው ሙዚቀኛ መደገም ጀምረዋል። የተደገሙ አይተናል። በቅርቡም አሁን አስቴር አወቀ ደግማለች። አስቴር አወቀ ላይ ከፍተኛ ውዝግብ ተነስቷል። ብዙዎች
አስተያየት እየሰጡ ነው። ሁለት ጎራ ተከፍለው ማለት ነው። እና የመደገም ነገር ሲነሳ እንግዲህ ስለ ሙዚቃ እናንተን አግኝቶ እንዲህ አይነት ነገር ሳይጠይቁ መፋታት የማይጠበቅ ነው። ተመልካቾቻችን ይጠብቃሉና ስለመደገምና አሁን አስቴር ጋር የመጣው ነገር በሁለት ጎራ የተከፈለው ነገር እንዴት ታየዋለህ ጋሽ? አንድ ዜማ መደገም ያስፈልገበት ምክንያት ምንድን ነው? ጥያቄዋ ከዚህ በፊት አቀራረጹ ጥሩ ስላልነበረ በአዲስ በቴክኖሎጂ ታግዘን በአዲስ እንትን ታግዘን ሰው ደግሞ ማዳመጥ የሚችልበት ደረጃ ላይ እንስራ ተብሎ ከተደገመ በጣም ጥሩ ነው። ምክንያታዊ ከዚህ በፊት ወይ በግጥሙ ላይ ወይ በዜማው ላይ ችግር ኖሮበት እንደዚህ ተድፈንፍኖ ያለፈ ከሆነ ያን ለማስተካከል፣ ሶስተኛ ደግሞ የበፊቱ አሰራር አለ ወይ አሬንጅመንቱ ወይም አቀራረጹ ደካማ ከሆነ ይህን ደግሞ እናስተካክል ተብሎ የሚቀረጽበት አለ። ከዚህ ውጪ ግን ከዚህ በፊት ተቀርጸው ህዝቡ የሚዝናናበት ምንም ችግር ሳያይበት የሚያዳምጠውን ዜማዎች እያነሱ ድጋሚ እንስራ ማለት ግን ይሄ ኖር ነው እላለሁ። የተደገሙ ስራዎች አሉ። አሁን የጥላሁን ደግሞ ሰርቷል፣ ነዋይ ሰርቷል፣ ማህሙድ ሰርቷል፣ ደግሞ ሰርቷል። የሰሩበት ምክንያት ምንድን ነው? የድሮ ለካሴት በአንድ ቻናል የተሰራ ነው እና አንዳንዱ የሙዚቃ መሳሪያዎቹ አይሰሙም። አንዳንዴ የዘፋኙ ድምፅ ዶሚኔት በእንትን የተደረገ ችግር ያለባቸው ሲሆኑ እነዛ ቢደገሙ በጣም ጥሩ ነው። ተደግሞም አሁን ጥሩ ውጤት ያመጡ አሉ። ግን መደገም የማያስፈልጋቸው ግን አሉ። በርካታ ሙዚቃዎች መነካት የሌለባቸው አሉ። አሁን እኮ በቅርቡ እንግዲህ ሁላችንም እንዳየነው የሰርጌ ትዝታ ላይ በጣም ሰው እየተረባረበ ነው። ሁሉም አስተያየት እየሰጠ ነው። ስለ ሙዚቃ የሚያቅም የማያቅም ከፊል እውቀት ያለውም በቃ ተነስቶ የራሱን ነገር ይናገራል። ህብረተሰቡም እንደ መብቱ ነው። ምክንያቱም እኔ የሰማሁበት መንገድ እንደዚህ ነው ብሎ እንደ ራሱ ቃም ከመውደድ የተነሳ ያረገ በዚች ዘፈን ላይ ብዙ ነገር ሰምታል፣ አይተሃል አይደል? እሷን ዘፈን እኔ እሱ ዘፈን ባይደገም ከሚሉት ወገን ነኝ። እንግዲህ ምንም እንኳን የዛን ጊዜ ሲሰራ በሁለት ሙዚቀኞች የተሰራ ነው። ጥላዬ ገብሬና ደረጀ መኮንን ሁለቱ ናቸው የሰሩት። ሪዝም ቦክስ ምናምን ኖሮት የተቀረጸ ነው። በጣም ጥርት ያለ ሁሉ ነገር የሚሰማበት የአስቴርም ድምፅ ኩልል ብሎ የወጣ ይሄንን ዘፈን አሁን ደግመህ አሻሽዬ ልስራው ማለት ይቻላል። ማሻሻል ማለት ምንድን ነው? ለሰው ጆሮ ገብ የሆነ ነገር መስራት ማለት ነው። ከዚህ በፊት ጆሮስ ገብቶ በህሊና የምታንጎራጉረውን ዘፈን ያቺ የምጠብቃትን ነገር ቆርጣ አውጥተህ በሌላ መተካት ማለት ግንጥል ጌጥ ነው። እኔ በበኩሌ አልተስማማ። የድሮ እሱ እንዳለ ቢቀጥል። ሌሎች እኮ መደገም የእሷ ዘፈን መደገም የሚያስፈልጋቸው እኮ ብዙዎች አሉ አይደል? አሉ ተደግሞ ቢሰሩቸው እንከን ያለባቸው እነሱን ለመሙላት ይሰራል። አሁን የአስቴር እኮ ዋቢ ሸበሌ ባንድ ተብሎ የተሰራበት ጊዜ እነዛ ሙዚቃዎች በጣም ጥሩ ሙዚቃዎች ናቸው። ነገር ግን አቀራረጹ ደግሞ እዛ ላይ የተሳተፉት ሙዚቀኞችም የነበረውትን ድክመት አለ፣ ብዙ ደካማ። የእነዛን ዘመን አሁን በአዲስ መልክ ብትሰራ በጣም ተወዳጅ ሆኖ ይሰራል። እንደ አጠቃላይ እንከን ያለበት ነገር አሁንም ዛሬም የተሰራ የዛሬ ዓመት ለማሻሻል ይሰራል እንትኑን ሳይለቅ ነው እና የሰርጌ ትዝታ ያመጣው መንገጫገጭ ይኸው ነው። ሰዎች ከድሮ መብለጥ አለበት መሻሻል። አሁን እኮ ድሮ የነበረውን የምንሰማውን ድምፅ ተቆርጦ ወጥቷል። ተቆርጦ ወጥቷል። ያ ምንድነው? የሰርጌ ትዝታ ነው እንግዲህ ደራሲውም ያዩም ተናግሮታል። እንደ ትዝታ አድርጎ ነው የሰራው። ሰርጎ አልፏል። ከረጅም ዓመት በኋላ ይሄ ነበር የሰርጌ ትዝታ ነው።
ያ ተቆረጠ ወጣና አሁን ሰርግ ላይ ሲደለቅ አይነት ነገር ሆነብኝ የብዙ ጥያቄ። እሺ ጋሽ እንግዲህ ይህን ያህል ስለ ሙዚቃ ተጫውተናል። ብዙ ነገር ማውራት የሚቻለው ከአንተ ጋር አውቃለሁኝ። ጊዜም የሚባል ነገር አለ። አሁን እስኪ ወዴት ልምጣ መሰለህ? ወደ ሙዚቃ ማህበሩ ልምጣ። እኔ እንግዲህ ያው አንተ እንደምታውቀው የብዙዎቻችሁ ጓደኛ ነኝ። የአንተ ልጅህ ሆኜ በሙዚቃ ደግሞ ከሙዚቀኞች ጋር ብዙ ጊዜ ቤተሰብ ነኝ ታውቃለህ። እዛ አካባቢ ሆኜ ያሉ አስተያየቶች ሀሜት ወይም ደግሞ እንትኖች አሉ፣ ከሰዎች የምሰማቸው ነገሮች አሉ። ይህ ምንድን ነው? መጀመሪያ በሙዚቃ ማህበሩ ሊቀመንበርነትህ ስንት ጊዜ ቆየ? እንግዲህ የሙዚቃ ማህበር ስትል አሁን ህብረት ሆኗል። ህብረት ሆኗል። ህብረት ከመሆኑ በፊት ወደ 15 ዓመት ያህል መርጫለሁ። መርጠሃል? አሁን እነዛ 15 ዓመት ደግሞ እንግዲህ ምን ነበር ብትለኝ ብዙ ታሪኮች አሉ። ትመጣለህ፣ ወደሱ እመጣለሁ። ብዙ ነገር ነው፣ ኢንፎርሜሽን አለኝ። አሁን 15 ዓመት ከዛ በኋላ ደግሞ ስንት ሆነ? ከዛ በኋላ አሁን ደግሞ አንድ 6 ዓመት 21 ዓመት በለው 20 ዓመት አካባቢ 22 ዓመት አንተው ነው ፕሬዚዳንት። እና ሀሜቱ ምንድን ነው? ዛሬ በግልጽ ልንገርህ፣ ምንድን ነው ይሄንን ቦታ መልቀቅ ፍላጎት የለውም ጋሽ ዳዊት። ለምንድን ነው ሌላ ምርጫ የማይካሄደው? ማህበር ውስጥ መተዳደሪያ ደንብ የለውም ወይ ምርጫ የሚመርጡበት? እና ጋሽ ዳዊት አንዳንድ ጊዜ ምን እሰማለሁ፣ ጋሽ ዳዊት መልቀቅ እንዲያውም አይፈልግም የሚሉ ወገኖች አሉ። በሌላም ደግሞ የምሰማው አለ። ስለዚህ ይህንን ነገር በደንብ አድርገህ እንድታብራራና ጓደኞቻችን ጠቅላላ ሙዚቃ ትናንት የጀመረው ጀምሮ እስከ ላይ ድረስ ያለው ሁኔታ እንዲያውቅ እፈልጋለሁ እና ለዚህ ላይ ጠየቁ። ጥሩ ጥያቄ ነው። ይህንን መቼም እንደሚባልም አውቃለሁ ነው እንዴ? ብዙ ይላል። አንድ ጊዜ እንደውም አንድ የሆነ ስብሰባ ላይ የባህል ሚኒስቴርን መምራት ያለበት ሙያው ያለው ሰው ነው እንጂ ሙያው የሌለ ሰው መጥቶ እዛ ላይ ስለሚሾም ስለ ሙያው ምንም ግዴታ አይኖረውም የሚል ነገር እንዳጋጣሚ ሆኖ እዛ ስብሰባ ላይ አነሳው። አንዱ ምን አለ፣ ጋሽ ዳዊት እንግዲህ ሚኒስቴር መሆን ፈልጎ ይሆናል ይሄንን ያለው አለ። አይደለም እኔ ልመረጥ አላልኩም። ከመጀመሪያውንም የዚህ ማህበር ስመረጥም በእንግድነት ሄጄ ነው እና ጥቆማ አደረጉ። እዛ ጠቅላላ መረጠኝ። ከዛ በኋላ 4 ጊዜ ስብሰባ ተደርጎ ሪዛይን በቃ ሌላ ሰው ምረጡ ብዬ 4 ጊዜ 4 ጊዜ ስብሰባ አድርጌያለሁ። በአራቱም ግን ይሄ ማህበር ማፍረስ ከፈለግ አፍርሰው እንጂ ካንተ ሌላ ሰው ማንም ይህንን ችሎ ሊሄድ አይችልም ብለው በዛ ምክንያት ነው ዝም ብዬ በየ4 እንደገና አዲስ ተመረጥኩ ማለት ስለሚደብረኝ ነው። 20 ዓመት መራሁት ምለው። አሁንም መጨረሻ ጊዜ በ3 ዘርፍ ማህበራት ሁሉ ሲመነዘር ለምሳሌ የከዋኞች ማህበር አለ፣ የአመንጮች ማህበር አለ፣ የፕሮዲውሰሮች ማህበር አለ። እነዚህ 3 ማህበሮች አስመርጬ ሁሉም ፕሬዚደንቶች አሏቸው አላቸው። ያ ግን እነዛ ህብረት መሆን አለበት ብሎ የህብረቱ ፕሬዚዳንት ተደርጌ ነው የተመረጡት እና አሁን እነዚህ የከዋኞች ፕሬዚዳንት አለ፣ ምን ሰራ? የከዋኞች ማህበር ፕሬዚዳንት አለ፣ ምን ሰራ? ምን ሰሩ ስባል እነሱ ተሸፍነው እኔን ነው ከላይ እና የእነሱንም ስራ ጨምሮ እየሰራሁ ነው ማለት ነው። ይሄ መታወቅ አለበት። እኔ ያው ይሄ ማህበር እስካሁን ድረስ እንዲቆይ ትልቅ አስተዋጽኦ እንዳለህ መረጃውም አለኝ። ሞር ደግሞ አንተ ልስማ ብዬ ነው። ስለዚህ የቤት ኪራይ እንደምከፍል ታውቅ ነበር? ይኸውልህ ወደ እሱ እመጣለሁ። ሰምቻለሁ፣ እኔ ተነግሮኛለሁ። ይሄ ማህበር ከዚህ በፊት የግለሰብ ቤት ተከራይታችሁ ስትኖሩ ከፍተኛ ችግር ላይ ነበረ። ከኪስ ትከፍል ነበረ። እሱንና አንድ ደግሞ ድምፃዊ በጣም ነው የተገረምኩት። ከውጭ ሀገር
እንደመጣ ከፍሎላችሁ በጣም አስደስቷችኋል። እስኪ እሱን ንገረኝ አንተ ራስህ ከምከፍልበት። እሱ አንድ የሆነ ጋዜጠኞች መጥተው ችግር እንዳለብን አውቀው ነው የመጡ እና አንድ የ3 ወር የቤት ኪራይ ነበረብን ወደኋላ። እና መጥተው ኢንተርቪው ሲያደርጉ ይሄ ማህበሩ በእርግጥ ብዙ ሊሰራ ይችላል፣ ግን ማህበርተኛ አይመጣም፣ ማህበርተኛ የሆኑትም አይከፍሉም፣ ዞር ብለው አያዩም፣ የሚረዳም የለም። ብዙ ሚሊዮን ብር በአልበም ያገኙ አሉ። እነሱ ግን ለዚህ ማህበር ትንሽ ነገር እንኳን ድጎማ አያደርጉም ብዬ ኢንተርቪው ሰጠው። ይሄንን ወስዶ ምን ይላል የሙዚቀኞች ማህበር የቤት ኪራይ መክፈል አቅቶ እቃዎቹ ሜዳ ላይ ወድቀው ተጥለዋል ብሎ በሬዲዮ ተነገረ። ይህን ያወራው እሱ ምንድን ነው ብዙዎቹ በቁጭት ተነስተው ይሄንን ነገር እንዲያደርጉ እና ግን ይሄ ድምፃዊ ይቅርታ ስሙን ሰምቻ ልንገርህ ገረመው ነው። ገረመው እሱ በሬዲዮ ሰምቶ አሜሪካን ሆኖ ገንዘብ ልኮ እኔ በቃ የ2 ወር ቤት ኪራይ እከፍላለሁ ብሎ የከፈለው ሰማሁ። በቃ እንግዲህ በዚህ በኢትዮጵያ ሙዚቀኞች ማህበር ታሪክ ውስጥ የሙዚቀኞች ማህበር ችግር ደርሶበታል ብሎ የደረሰ አንድ ድምፃዊ ቢኖር እሱ ገረመው አሰፋ። ሌላው ዞር ብሎ ያየው ማንም ዞር ብሎ አይ ሁሉም ችግር ሲያጋጥመው ይመጣል እንጂ አባል የሚሆን የለም። አንተ ራስህ አባል የሆንከው የዛሬ ስንት ወር? የዛሬ ወደ 2 ዓመት ሊሆነኝ እኮ ነው። ከዛ በፊት 2 ዓመት 1 ዓመት አልፈኝ 1 ዓመት ቢሆን 1 ዓመት ቢሆነኝ ነው። እኔ እኮ በፊት መሆን ይችል ነበረ። ፕሮዲውሰር የሚሆን አባል መሆን የሚችል አይመስለኝም ነበር። ፕሮዲውስ ያደረኳቸው ሙዚቃዎች ስላሉ ሰው ሲነግረኝ ነው ሮጬ አንተ ጋር የመጣሁት ያን ማስረጃ ይዤው። ግን ይኸውልህ እንደዚህ አባል የሚሆኑ በርካታ ነው። አሁን 2200 አባላት የተመዘገቡ አሉ። ከነዛ ውስጥ ግን ማህበሩን ዞር ብሎ የሚያይ ማን ነው ብትል ከ10 ሰዎች አይበልጡም። የምጠራቸው አሁን ትላንት ስብሰባ ላይ ነበር ካለ የጠራኋቸው ሰዎች እነዚህ ናቸው። ሁሉ ጊዜ አለ ብሎ የሚመጡ ግን ብዙሃኑ ስቱዲዮ አድራለሁ እንትን እየቀረስኩ ነኝ ምናምን ብሎ ሰበብ እያደረጉ ይሸሻሉ። እና ወደ ቅድሙ ነጥብ ልምጣና ይሄን ሁሉ አመት እኔ የቆየሁት ደሞዝ ተከፍሎኝ አይደለም፣ ከራሴ ገንዘብ አውጥቼ ለሰራተኛ እየከፈልኩ ለቤንዚን እያወጣው ጊዜን አጥፍቼ በሳምንት 2 ቀን ቢሮ የገባው ማስተናገድ ነው። ይህን ማድረግ በምክንያት ምንድን ነው? ይሄ ማህበር ለመመስረት የመጀመሪያው መነሻ የሆነው ምንድን ነው? ኮፒራይት መብት ይከበር ብለን በ1996 ሰላማዊ ሰልፍ ወጣ። ስንወጣ ከመንግስት የተሰጠን መልስ ምንድን ነው? በማህበር መታችሁ ጠይቁ እንጂ በኢንዲቪጁዋል ምንም አናደርግም አሉን። እና ማህበር የተቋቋመው የዛን ጊዜ ነው። የኢትዮጵያ ሙዚቀኞች ማህበር በአዲስ መልክ። የድሮዎቹማ ደርግ ሲፈርስ ፈርሷል እኮ የመጀመሪያ የተለያዩ ማህበር። ይሄ የተቋቋመው ኮፒራይት መብትን ለማስከበር ነው የተቋቋመው። ለዚህ ተብሎ ነው እኔም የገባሁበት። እና ኮፒራይት መብት አሁን ተከብሯል። 22 ዓመት አዋጁ ወጣ። ስለዚህ እሱ ዳር ካልወጣ የኔም መብት የሌሎቹ መብት አይከበርም ብዬ ትግል ላይ ነው ያለሁት የሙሉ ዓመት እንጂ እኔ ከማህበሩ ምንም አግኝቼ አይደለም። ክብርም አለ፣ ወጪ ነው፣ ድካም ነው። ይህንን የሚመሰክሩ እኮ አሉ። ጥያቄው ያኛውም ጥያቄ እንዳለው ነው። ይህንን የሚረዱ ብዙ ሙዚቀኞች አሉ፣ በግልጽ አልነገሩም እንጂ። እና እንግዲህ ለብዙዎቹ መልስ ይሆናል። አሁንም ወደ ማህበሩ ፊታቸውን እንዲያዞሩ ጥሪ እናስተላልፋለን። ሌላ በተረፈ ግን ምንድን ነው አሁን ደግሞ በዚህ በመብት ጉዳይ ላይ እንግዲህ የሮያሊቲው ነገር እየተቃረበ እንደሆነ መረጃ አለኝ። ምን ደረሰ የሮያሊቲው ነገር? ሮያሊቲ መክፈል ያለበት ማን ነው የሚለው እንግዲህ አድማጮቻችን ተመልካቾችም እንዲያውቁ እፈልጋለሁ። ይህን ሮያሊቲ መክፈል ያለበት አንድ የጥበብ ውጤት ለንግድ ተግባር ሲውል ለንግድ ነው ተግባራዊ ዋል። ለምሳሌ እንውሰድና አንድ ሆቴል ቤት ሙዚቃ ያሰማል። የሚያሰማው ለምንድን ነው? እንግዶቹ ደስ ብሏቸው እዛ ውስጥ እንዲስተናገዱ ይፈልገው ሊሸጡ። አንድ ክለብ
ሙዚቃ የሚያሰማው ለምንድን ነው? ለመሸጥ በቃ ሙዚቃ እንትን መጠጡን ሸጦ ሰዎቹ ደንሰው ግን ለዛ ለሙዚቃው ባለ ንብረት ግን ምን የሚከፍለው እስከዛሬ አልነበረም። ሮያሊቲ የሚከፍለው ያ ነው። ደግሞ አሁን ሮያሊቲ ይከፍላል ሲባል ደግሞ ትልቅ የተጋነነ ነገር ማየት የለብንም። ከአንድ ሙዚቃ ላይ 2 ሳንቲም 3 ሳንቲም 10 ሳንቲም አንድ ሙዚቃ በተሰማ ቁጥር ነው። እነዚህ ተጠራቅመው ብዙ ይሆናል። እና ይሄንን በተመለከተ በአብዛኛው አሁን እንዲከፍሉ እየጠየቅን ያለው የቴሌቪዥን ጣቢያዎች እና ሬዲዮ ጣቢያዎች ነው። መጀመሪያ በጣም እየተጠቀሙ ያሉትም እነሱ ናቸው። ከዛ በኋላ ነው ወደ ሆቴሎች፣ ወደ ትራንስፖርት ድርጅት ምን ወደ ሻይ ቤቶች ሁሉ የምንመጣው። አሁን እነዚህ ለመክፈል ተስማምተዋል። የተስማሙበት ቀመር አለ። እሱን ጠይቀው አንድ ሙዚቃ ባትሰሙበት ጊዜ ይሄን ያህል ይከፍላሉ፣ ወይንም በወር ውስጥ ይሄን ያህል ሙዚቃ አሰማለሁ ብለው ራሳቸው ካቀረቡ ለዛ ለሚያሰሙበት የሚከፍሉት። ለበዓል ጊዜ ደግሞ ሲሆን ለበዓል ጊዜ ደግሞ የተለየ ክፍያ አለው። የበዓል ጊዜ የተለየ ነው። እነሱ ማስታወቂያ የሚለቁበት ነው፣ ገቢ የሚያገኙበት ነው። ስለዚህ ለዛም የሚከፍሉታል። አሁን ከቴሌቪዥን ጣቢያና ከሬዲዮ ጣቢያ ለመክፈል ስምምነት ደርሰዋል። አሁን በቅርብ ቀን የሚደረገው ምንድነው? አንድ ይሄንን መቆጣጠር የሚችል በሶፍትዌር የተሰራ አለ። እሱ ሬዲዮ ጣቢያ ይቀመጣል። ሲቀመጥ ዘፈን ባለፈ ቁጥር ይቆጥራል። የከሌ ዘፈን 5 ደቂቃ 2 ደቂቃ እያለ ይቆጥራል። ያ በወር ውስጥ ያ ሪፖርት ይሰጣል። በዛ ሪፖርት መሰረት እነሱ ይከፍላሉ። ያንን ደግሞ የሚቀበል ኮፒራይት፣ የሙዚቃ ኮፒራይት ቅጂና ተዛማጅ መብቶች ማህበር አለ። ያንን ገንዘብ ይቀበልና ለእያንዳንዱ ለእያንዳንዱ ሰው በየ3 ወሩ ወይ በየ6 ወሩ ሮያልቲ ይከፍላል። ይሄ ሲስተም እስኪዘረጋ በጣም አድካሚ ነው። ትልቅ ድርጅትን መመስረት አለብን። ሰራተኛ፣ የሰለጠነ ሰው ኃይል ያስፈልገናል። ያ እስኪሆን ድረስ ምናልባት አላደም እችን ዓመት ጨርሰን በሚቀጥለው መጀመሪያ ላይ ይሆናል ብለን ተስፋ እናደርጋለን። ያ በሚሆኑበት ጊዜ እንግዲህ አንተም ፕሮዲውስ ያደረካቸው ስራዎች ሳንቲሞች ይመጣሉ። የዛን ጊዜ ወደዚህ ማህበር ትመጣለህ። ሁሉ ጊዜ ገቢ ካላገኘ ሰው የሚቀጥለው ስራ መስራት አይቻልም። እነዚህ በተለይ በግጥም በዜማ ስራ ላይ ረጅም ዓመት ፈጅተው እድሜ ጠገቦች ብዙ ትላልቅ ሰዎች አሉ፣ ተጠቃሚ አይደሉም። አሁን ግን ሮያሊቲ ይከፍላቸዋል ማለት ነው። ጋሼ እዚች ጋር አንድ ነገር በዚህ በሮያሊቲ ነገር ላይ የኤልያስ መልካን ተሳትፎ ህዝብ ሁሉ ያውቃል፣ ኢትዮጵያ በሙሉ እና እንዴት ነበር ከሙያ አንጻር እስኪ ኤልያስን እግረ መንገድ በታላቅነቱም ጭምር እንድናነሳው እንዴት ነበር ኤልያስ እንግዲህ ተዳፍኖ የነበረውን የኮፒራይት መብት ይከበራል ተብሎ ከተጠበቀበት ዓመት 15 ዓመት 20 ዓመት ሞላው። ስለዚህ እንዴት ዝም እንላለን ብሎ እሱ ስቱዲዮ አዳሩ ብሎ ስቱዲዮ ውስጥ ወጥቶ አቅም ውጭ ግን ስቱዲዮውን ዘግቶ ለዚህ የታገለ ሰው ነው እና ለዚህ ትልቅ ባለ ውለታችን ነው ማለት ይችላል። እሱ ባደረገው እንቅስቃሴ ብዙ ወጣቶችም አይናቸው በራ። ምንም እንኳን ከብዙ ሰው ጋር ቢጋጭም እሱ ተጋጨ። ለግል ጥቅሙ የሚሮጥ አድርገው ያዩትም ሰዎች አሉ። ነገር ግን ኤልያስ ለግል ጥቅሙ ቢሮጥም ከ200 በላይ የራሱ የሆነ ድርሰቶች አሉት። ፕሮዲውስ ያደረገው አለ፣ ዜማ የጻፈው አለ፣ ግጥም የጻፈው አለ፣ ያቀናበረው አለ። ብዙ መብቶች አሉት። ቢሮጥም ያምርበታል። ራሱ ይጠቀማል፣ ሌሎችም ይጠቀማል። ግን ይሄንን ፍሬ ሳያይ ከዚህ ዓለም በሞት በማለፉ ሁላችን አዝነናል፣ ተጎድተናል። ግን በህይወት ደግሞ ትንሽ ቆይቶ ቢሆን ኖሮ አሁን በዚህ ዓመት ይከናወናል ያልኩህ ነገር የዛሬ 2 ዓመት 3 ዓመት እንትን ይል ነበር። ጥረት ያስፈልጋል። ጥረት መስዋዕትነት እኮ ያስፈልጋል። አሁን ማነው መስዋዕት እያደረጋል? ማንም የለም። ኤልያስ መስዋዕት ሆነ። ኤልያስ በቃ ኤልያስ ነው። ስለዚህ አሁን እቺ ሮያሊቲ
ተከብሮ እያንዳንዱ ኪስ በሚገባበት ጊዜ ያኔ ኤልያስን ያመሰግኑታል እላለሁ። ኤልያስን ያመሰግኑታል። ኤልያስን በማንሳታችን እኔም የመጀመሪያው ስብሰባ ላይ ወደ ሸራተን ነበርኩ። እሱ የሰበሰበው ስብሰባ ላይ ትግሉን አውቃለሁኝ። አብረውትም ጓደኞቹ አሉ፣ ሙዚቀኞችም ሙዚቀኛ ያሉንም አሉ። አሁንም እንግዲህ ወቅቱም ትንሽ መደላደል አልፈጥር እያለ ወጣ ገባ እያሉ ነው። ወደፊት እንግዲህ የሚሆነውን እናያለን። እንግዲህ ወደ ሌላ ነገር ልግባ እስቲ ጋሼ። ሙዚቃ እንግዲህ በየትኛውም ዓለም እጅግ በጣም አስፈላጊ ነገር ነው። ሙዚቃ የሌለበት ነገር ምንም ቦታ የለም ይላል ኤልያስ ነው ይህንን የሚለው። ዜና እንኳን ሙዚቃ አለው፣ ዜና ሲሰማ ሙዚቃ አለው፣ ሀዘን ሙዚቃ አለው እያለ ብዙ ጊዜ ይናገራል ኤልያስ መልካ። ሙዚቀኛ ማን ነው ማክበር ያለበት? ሙዚቀኛን ማክበር ያለበት እንዲከበር ማድረግ ያለበት ማን ነው? የትኛው አካል? ራሱ ነው። ራሱ ሙዚቀኛ ነው። ሙዚቃን ካላከበረ ማን ያከብርለታል? አንተ ስራህን እኮ እንዲከበርልህ ከፈለግ አንተ አክብረህ ማሳየት ያለብህ። መድረክ ላይ ስትወጣ እንደምትከበር ሆነህ መውጣት ነው ያለብህ። እንደምትደመጥ ሆነህ በከተማ ውስጥ በኑሮ ራሱ የተከበር ከሆነ ማሳየት አለ። የዛን ጊዜ ነው የምትሰራው ያንተ ውጤት የሚከበረው። አንተ አልባሌ ቦታ የዋልክ ሙዚቃህን ደግሞ አልባሌ ቦታ እየጣልክ ክብርን ካልጠበቅ ሙዚቃን ታስንቃል። የድሮዎች እኮ አዝማሪ ተብሎ የሚናቀው ምንድን ነው? አዝማሪ ጠጅ ቤት ስለሚገኝ ጠጅ ቤት ተገኝቶ ደግሞ አንድ ብር እየመጣ ምራቅ እያደረግ ግንባሩ ላይ ስትለጥፍለት ያንን ሰብአዊ መብቱን እየደፈርከው እየተደፈረ መብቱን እንኳን ያላስከበረ ነው። የዛን ጊዜ ዞር በል ምራቅህን እንኳን አትለጥፍብኝ እዚህ ጋር ቁጭ አድርግ ማድረግ ሲገባው የሰው ምራቅ ግንባሩ ላይ እያስለጠፈ የዛን ጊዜ ሙዚቃም ተናቀ። ከዛ ደግሞ በኋላ ደግሞ ያስከበሩ አካላቶች ደግሞ መጡ። በኋላ ደግሞ ክብሩን ያስከበሩ እንግዲህ እነማን ናቸው ብዬ ባልገልጽም ብዙ ናቸው። ሙዚቃ ማለት ይሄ ነው። መድረክ ላይ ሲወጡ ከነሞገሳቸው የሚሰሩት ስራ ደግሞ ጥራት እንዲኖረው በደንብ ተለማምደው ነው ያዚያ። አሁን እኮ አንዳንዱ ያዚያዝ አንድ ድምፃዊ አንድ ባንድ ሲሰራ አይቶ ያዝልኝና ለስራ ነው ታውቀዋለህ እንኳን አይልም። ኪው ምግድ የለ በሆነ ኪ ይላል። ያ ሲያጨማልቅበት እሱ ማጨማልቆ ይወርዳል፣ ተዋርዶ ይወርዳል። እንትን ሙዚቃ ድሮ ቀረ የሚሉ አሉ። አይ ድሮ አሁንም አለ አሉ። ግን የየዘመኑ የራሱ ጣዕምና የራሱ ፈገግታ አለው። አሪፍ ነው። እና ምንድን ነው መሰለህ ቅድም እንዳልኩህ አዝማሪ ሲሰደብ ቆየ። ከአምሳዎቹ በኋላ ከፍተኛ መነቃቃት ተፈጥሮ አዝማሪ የሚለውን ስድብ አዝማሪ የሚለው ስም ውበት እንዲሆን ያደረጉ ታላላቅ ሙዚቀኞች ወደዚያ መጡት። አሁን ደግሞ ከመጣ በኋላ ቅድም እንዳልኩት አሁንም ድንቅ ሰዎች ያሉትን ያህል ስቴጁን ሙዚቃን እጅግ በጣም በሚያስጠይፍ ሁኔታ የሚጠቀሙ ብዙ ድምፃውያን ተፈጥረዋል። በዛን ጊዜ ስቴጅ እንደ ቤተ መንግስት ነው የማየው። እንደዚህ ነው ማለት ቤተ መንግስት ሆኖ አይደለም፣ ቤተ መቅደስ ሆኖ አይደለም። አከብረዋለሁ ማለት ነው። መከበር አለበት። ያ ሲከበር አሁንም ያለው ነገር እንዳይመጣ ይረዳል። አሁን ግን ጋሼ እንግዲህ አንተ ቲክቶክን ብዙ አትከታተልም አውቃለሁ። በየቀኑ በየክለብ ውስጥ የሚሆነውን ነገር አንተ አታውቀውም። በየክለቡ አሁን እየሆነ ያለው ነገር እኔ እንዲያውም ለአንተ ልንገር እና በዛ ላይ አስተያየት ትሰጣለህ። በመጀመሪያ ሙዚቀኛ ብድግ ብሎ ከባክስቴጅ ከምናምን አይመጣም። የተወሰኑ ክለቦች ውስጥ ነው። በርግጥ እዛው ከህዝቡ መሀል ነው አብሮ እየጠጣ መጥቶ የሚዘፍነው። ይሄ ያልተለመደና ጥሩ ያለው ነገር እንደሆነ እኔ ከእናንተ ጋር ከመኖሬ እረዳለሁ። እሱም ሆኖ ከወጣ በኋላ ስቴጅ ላይ የአላስፈላጊ ድርጊቶች ከጀርባ ለኦዲየንስ ከመስጠት ጀምሮ አላስፈላጊ ስፒከር ላይ ዘሎ መውጣት፣ ሞኒተር ላይ ዘሎ መውጣት፣ እንደዚህ አይነት ነገሮች በጣም የሚያስጠሉ። እርግጠኛ ነኝ ይሄን ያደረጉ በሙሉ
እድሜያቸው ሲበለጽግ ያንን ነገር ማየት አይፈልጉም። የትም አይሄድም። ኢንተርኔት ላይ ቁጭ ብሎ ይጠብቃቸዋል። ይህን ነገር መተው አለባቸው። ሌላ ደግሞ ከስቴጅ ወርዶ ማይክ ይዞ እየዘፈነ ጠረጴዛ ላይ ቁጭ ወዳለ ገንዘብ ሸላሚ ይሄዳሉ። በቃ እንደዚህ ስለ ማርያም የማለት ያህል እጅግ በጣም ይሰቀጥጣል። ማስከበር አለባቸው። እኔ እንደሚገባኝ ሸላሚ ገንዘብ ይሰጡ በጣም ብዙ እኮ ገንዘብ ይሸልሙ፣ በሚሊዮን የሸለሙ ባለሀብቶች አሉ የምናውቃቸው አይደለም እንዴ? እነሱ እኮ ቁጭ ብሎ አይተው ትላልቆቹ ናቸው የተሸለሙ። ቁጭ ብሎ አይተው ሙዚቃ እኔ የምለው አንድ ነገር ምን አለ መሰለህ፣ ሙዚቃኛ ደሞዙ ህዝብ ኪስ ውስጥ ነው ያለው። ኦልሬዲ ኪስ ውስጥ ነው ያለው። በችሎታው ነው የሚያስወጣው። ቁጭ ብሎ ሙዚቃውን ሲሰማ ከቁጥጥር ውጭ ሆኖ ቀጥታ መጥቶ ይሸልሟል። ተደሰተ ማለት የት ድረስ መጥቶ ነው የሚሸልመው? ስቴጅ ድረስ መጥቶ ነው የሚሸልመው። ትልልቅ ባለሀብቶች እነሱ እንኳን ባይነሱ አጠገባቸው ባለ ሰው እንኳን ሸልመው ነው። አሁን ጠረጴዛ ላይ መጥቶ ስለ ማርያም ማለት መጣ። ስለዚህ በጣም የሚያሳዝን የሚያስጠላ። በዛ የተገኘ ገንዘብ ለቤተሰብም ለልጆችም ለራስም ደስ አይልም እና እጅግ በጣም የሚደብረኝ ነገር ነው። እና ይህን እስቲ አሁን አንተ የዘረዘርኩልህ አንተ ኢንተርኔት ስለማታይ እንግዲህ ሙዚቃ ኤቲክስ አለው። አንድ ሙዚቃ ስታጠናውም እንዴት ማጥናት እንዳለብህ፣ መድረክ ላይ ስታቀርብም እንዴት ማቅረብ እንዳለብህ፣ አድማጭ ያደምጠኛል አያደምጠኝም ብለህ የአድማጭን ደግሞ ስሜት የምትቃኝበት የሁሉ ክህሎት ይዘው ነው መድረክ ላይ የምትወጣው እንጂ ዝም ብሎ በደመ ነፍስ የሚወጣ ሰው ይሄ ሙዚቀኛ አይደለም። ይሄ አጭበርባሪ ነው። እና አሁን እንዳልከው ለሽልማት ብለው ራሳቸውን የሚጥሉ ሰዎች እንዳሉ አውቃለሁ። ይሄ በጣም ነው ራሳቸውን እየገደሉ ነው። እግረ መንገዱ ሙያውን እያስናቁ ነው፣ እየገደሉ ነው። ያ ስድብ ይመጣል እኮ አሁንም አለ። የሚገርም ይሄንን እንግዲህ የማይቀበሉና ደግሞ ክብራቸውን የጠበቁ ደግሞ አርቲስቶች በብዛት እንዳሉ ደግሞ መርሳት የለብንም። ነገ ተነገ ወዲያ እኮ እንደዚህ የተዋረዱትን ሰዎች ጥሎ የተከበሩ አርቲስቶች ያሉበትን መድረክ የሚቃኝ ደግሞ ብዙ ሰው ይኖራል። ነገ ይወድቃሉ እኮ እንደዚህ አይነቶቹ አይቀጥሉም። ይሄ በሽልማት ብቻ የሚኖሩ ነበር እኮ በእኛም ዘመን ሽልማትን ተማምነው የሚሰሩ ነበሩ፣ ደሞዝ ሳይኖራቸው ችሎታቸውን ተማምነው ማለት ነው። ምክንያት ቀደም እንዳልከው ነው፣ ደሞዙ ሰው ኪስ ነው ያለው። ያንን ማስወጣት የሚችለው ሙያው ነው። ግን ሽልማቱን ቢሆን በተዋረደ ራስን ህሊና ምንድነው ሰብአዊ መብትን በጎደፈ መልክ የምትሸልም አስበው። በክብር ነው መሆን ያለበት። አሁን ብዙ ጊዜ ኪስ ውስጥ ይደረጋል፣ እንደዚህ ይደረጋል እንጂ ግንባር ላይ መለጠፍ ደግሞ ጭንቅላት ላይ እንደዚህ መበተን ማለት ያ ሰውዬ እኮ አንተን ገሎ እሱ ነገሰ ማለት እንደዚህ የሚደረገው በጣም ኖር ነው። ይሄ ግን ሌላ ሀገር ግን ይደረጋል። እዚህ አረብ ሀገር እንደዚህ ሲያደርጉ ነው አይቻለሁ። ግን ይሄ እኛ ግን ባህል አይደለም፣ የኛ ባህል አይደለም። ባህላችንም ቢሆን መጥፎ ባህላችን ያሻሻልን በጎን ባህል ነው ማዳበር ያለብን እና መድረክ ላይ አምረህ አጊጠህ ነው በስነ ስርዓት ስራን ሰርተህ ከጨረስክ በኋላ ደግሞ ህዝቡን አክብረህ ነው መውረድ ያለብህ እንጂ ሰው እያጨበጨበልህ ደግሞ ዝም ብለህ ጥለህ መሄድም ይሄም ኖር ነው እና በዚህ መልክ መስተካከል ያለባቸው ነገሮች አሉ። በሂደት ይስተካከላሉ ብዬ ተስፋ አደርጋለሁ። ወጣቶችም እንግዲህ ምንድን ዝናን ለማግኘት የማያደርጉት ነገር የለም። ያርጉ ግን የሚከተላቸውና የማይከተላቸው የተለየ ሰው ደግሞ እንዳለ ማወቅ አለባቸው። ይሄ ክብሩን የሚጠብቅ ሰው እንደዚህ አይነት ቦታ አይሄድም፣ ሄዶ አይሳተፍም። ስለዚህ ሁላችንም ክብራችን የምንጠብቅና በመጠኑ ሁሉን ነገር ብናደርግ፣ በተለይ ለጥበቡ ስንል ራሳችንን መስዋዕትነት መክፈል አለብን። ሁሉም ሙያ ቢሆን በተለይ ጠረጴዛ ላይ ሄዶ ስለ ማርያም የሚባል ነገር እጅግ በጣም የሚያስጠላ ኖር ነው። እንደዛ አይደረግም። እንደው ጋሽ ላቋርጥና ብዙ ጉድ እኮ ነው እኔ ያየሁት። አሁንም በድጋሚ የምናገረው 80% በላይ ጨዋ ችሎታ ያለው ስራውን የሚያከብር ነው ያለው።
20% ኦር 15% ግን ቅድም እንዳልኩ የልመና ተግባር አድርገውታል። ሁለተኛው ደግሞ መሰለህ ኢቨን ምን እንዳለ ታውቃለህ? ብዙ ስራዎችን ምንም ተሰጥኦ የሌለው ተሰጥኦ አለኝ ብሎ ሙዚቃ ስለሚወድ ብቻ ብሎ ነጠላ ዜማውንም የሰውንም ሰርቶም ብሎ ደግሞ ያቃተው በግሉ ገንዘብ ያለው ሰው ገብቶ ሙዚቃ ውስጥ አንዳንዴ ቅድም እንዳሉ ድንገት የሚሳካ ነገር አለ። ከዛ በኋላ ክለብ ውስጥ ካልቀጠራችሁኝ ብሎ ለምኖ ቦጎ የቤቱን ገበያ ጓደኞቹን በመጥራት 2-3 ቴብል ጋብዞ እሱ ዘፋኝ ተብሎ ፖስተሩን አስለጥፎ እየሰራ እየተጓዘ ያለ ሰው አለ፣ ያሉ ሰዎች አሉ። እጅግ በጣም የሚያሳዝን በዛ ውስጥ ምን መጥቷል? ሆይ ሆይ አለ። ሰው ደግሞ የሞቀበት ነገር አለ ቢወደው እንዲህ አይነት እጅግ በጣም የሚገርም ይህ የት ለመድረስ ነው? ግን እንዲህ አይኖራቸውም የለም ወቅት እንደሆነ ያስታውቃል። እነሱም ሆኖ እንደ ትልቅ ሙዚቀኛ መወጣጠር ብሏል። የሚቀርብ ከጎናቸው ጓደኛቸው ፎቶ የተለጠፈው ጀግና ድምፃዊ ጋር እንዲህ ብለው በከረባት ተነስተው ማታ እንዳልኩ 4 ጠረጴዛ 5 ጠረጴዛ ጓደኞቻቸውን ይጋብዛሉ። እዛ የሚከፈላቸውን ጠረጴዛ ላይ ምክንያቱም ነጋዴው ደግሞ ተጠቃሚ ነው። አዛል ጠርሙሱን ይሸጣሉ። ይሄ ተግባሩ ነው። ይሄ ከፈተው ይሸጥ ምን ቸገረው እሱ። ይህንን ለሀሳብ ማንሳት የለበት እዚህ ድረስ ወርዷል እና በጣም ነው የሚያሳዝነው። እንደዚህ አይነት የሚያደርጉ ሰዎች አሉ። ደግሞ በዚህም ገንዘብ ያገኙት ገንዘብ ካገኙ እኮ ይወጣሉ ከዛ ሙያው። አሁን አሳታሚዎቹን ውሰድ። በ70 በ80 በ90 የነበሩ መርካቶ የነበሩ አሳታሚዎች ዘፋኝ መርጠው ግጥም መርጠው ዜማ መርጠው አቀናባሪ መርጠው ባንድ መርጠው ያሰራሉ። አንድ አልበም አውጥተው ሚሊዮነር የሚሆናሉ። እንደ ሎተሪ ነበር ያን የሚቆጠረው። በዛ ግን ባገኙት ገንዘብ ምንድን ነው የሚሰሩት? ሌላ ድርጅት በሙዚቃ ያፈሩትን ነገር ሌላ ግን እነዚህ ውስጣቸው ውስጥ የአርቱ ተቆርቋሪነት ቢኖራቸው ኖሮ ምንድን ነበር ማድረግ ነው? ራሱን በቃ ብቃት ያለው ስቱዲዮ፣ የሙዚቃ ትምህርት ቤት ያንን የሚያሳድግ ነገር ማድረግ ሲገባቸው የተለያየ ወደ ሌላ ኢንቨስትመንት ይሄዳሉ። ሙዚቃ ቤቱን አሁን ዘግተው አሁን አንድ ሙዚቃ ቤት የለም። ይገርማል። ያን ጊዜ ሲዲ በርን ማድረግ የተለያዩ ነገሮች ሲመጡ የቀደሙት ሙዚቃ ቤቶች ባለውለታነታቸውን አንረሳም። ብዙ ጊዜ እንደሚባለው ከዚህ በፊት አንተም ስትል ሰምቻለሁ ወይ ሲሞቱ ነው ስማቸው የሚነሳው። እነዚህ ሁሉ ትልልቅ ሙዚቃ ቤቶች ወደ 6-7 የሚሆኑ ጃይንት ሙዚቃ ቤቶች ነበሩ። ያን ሁሉ ታሪክ ሲሰሩ የነበሩ እነሱ ወደዛ ቢሻገሩ ኖሮ ጥሩ ነበር ነው። ግን ሌላ ንግድ ወደዛ አሁን ያሳድጉት ነበር። እንደዚሁ አሁን እነዚህ ድምፃዊ ነን ወይም ዘፋኝ ነን ብለው ዝና ያገኙ ሰዎች ይህንን በዚህ ሙያ ያገኙትን ነገር ለሙያው ነው ኢንቨስት ማድረግ ያለባቸው። ለምሳሌ ማህሙድ አህመድ ሙዚቃ ቤት ነበረው፣ አያሌው ሙዚቃ ቤት ነበረው፣ እንደዚህ ክለብም ነበረው እና እንደዚህ አይነት ለሙዚቃው አጋዥ የሆነ ነገር ቢያደርጉ ኖሮ ራሳቸውም ተከብረው ሌላም ሰው የስራ መስክ የሚከፈትበት እድል ፈጥረው ይሄዱ ነበር። ግን ይሄ እግረ መንገደኛ አርቲስት ምንድን ነው የሚያደርግ? ጥልቅ ብሎ ይገባል። የተሳካለት ከሆነ ያችን ገንዘብ ይዞ ወይ አሜሪካ አንድ ሀገር ይሄዳል፣ በቃ ይወጣል። እና እነዚህ አብዛኞቹ መሸጋገሪያ ነው የሚያደርጉት። እና አሁን 40-50 ዓመት በዚህ ሙያ ውስጥ ያገለገሉ ሰዎች ብትፈልግ ያው በእድሜም ብዙዎቹ ሞተዋል ብንልም ጥቂት ሰዎች ናቸው። ይሄ ትናንትና የመጣ ነው አሁን ሙዚቃ ውስጥ አለው የሚለው። የትናንት የመጣው ሰውዬ 40-50 ዓመት መኖር ከፈለገ ለሙያው መስዋዕትነት ካልሆነ በቃ እግረ መንገደኛ እየመጣ ቅድም እንዳልከው በቲክቶክ ላይ ሙያውን ካዋጣ ብለው ይገቡበታል፣ ካላዋጣ ዞር ብለው የሌላቸው
ስራቸውን ጊዜም እድሜያቸውን የሚያቃጥሉት እንዳለ ሆኖ ማለት ነው። ሌላው ምንድነው አሁን ወጣቱ ላይ በጣም ከባድ ሙያተኞች መጥተዋል። እጅግ በጣም የሚያስገርሙ ድምፃውያን፣ የሚያስገርሙ የሙዚቃ አቀናባሪዎች፣ የሚያስገርሙ ግጥምና ዜማ የሚሰሩ ያውም አሁን የምሰማው የኔን ትውልድ መገንባት አለብኝ ብለው በአፋቸው ተናግረው የተነሱ ሁሉ አሉ። እነሱ ባህል ነው እየገቡ እንግዲህ አንዳንድ ሰዎች የሚበርዙት ይሄ እንትኑ ፈቀደ ብለው ማለት ነው። እና አሁን ላይ ሰክሰስፉል የሆኑ አልበሞች እናያለን በጥቂቱ። ነገር ግን እንግዲህ ካለው ፕላትፎርምም ይሁን ከጊዜውም ይሁን ሙዚቃ ራሱ ከሙዚቀኞች ጋር ደክሞም እንደሆን ብዙ የምረዳው ነገር ቢኖርም ከኔ ሀሳብ መስጠት አልችልም፣ ምክንያቱም ሙያተኛ አይደለሁም። ብዙ አልበሞች እየወጡ ንፋስ ሆነ ከቅርብ ጊዜ ድረስ ከትላንትና ድረስ ምንድን ነው ትላለህ? በጣም ግራ ገባን እኮ። በጣም ትልልቅ ሙዚቀኛ ትልልቅ ፈጠራ ያለባቸው እኔ ሁሉንም ሰምቻቸዋለሁ ማለት እችላለሁ። የትም ድረስ አይደርሱ። ምንድን እንግዲህ የዚህ ሚስጥሩ ነው የሚመስለኝ። ሙዚቃ ሲባል እንደ አንድ ሙያ አትቁጠር። ግጥም መጽሐፍ ራሱን የቻለ ሙያ ነው። ዜማ መድረስ ራሱን የቻለ ሙያ ነው። ማቀናበር ራሱን የቻለ ሙያ ነው። ሙዚቀኝነት ደግሞ ራሱን የቻለ ሙያ ነው። እነዚህ ሁሉ ሰዎች በሙሉ ድምፃዊነትም ራሱ ተፈጥሮ ተሰጥኦ ነው፣ አንድ ሙያ ነው። እነዚህ ሁሉ ሰዎች ተባብረው የሚሰሩት ነው ውጤት ያለው። ወደኋላ ለመልስ የዛሬ 40-50 ዓመት ጥላሁን ገሰሰ የዘፈናቸው ዘፈኖች የእሱ ድርሰቶች አይደሉም። እነ ሳሌ ደጋጎ የሰሩት፣ እነ ግርማ አድጎ የጻፉለት ግጥሙ ዜማው። ከዛ ደግሞ የክቡር ዘበኛ ባንድ መንግስት ገንዘብ እየከፈላቸው በየቀኑ ያንን ሙዚቃ እንዲለማመድ ያደረጋቸው እና ከዛ በኋላ ወደ ቀራጭ ሲመጣ በዚህ ሙያ አለው። የዛን ጊዜ እነሱ የሚቀረጹት በማስታወቂያ ሚኒስቴር ነው። ስቱዲዮ ውስጥ ተቀርጸው ያ ነገር ወጥቶ ያንን ያከፋፍለ የነበረው ምንድን ነው? በዘመኑ ግሩንዲንግ የሚባል አሳታሚ አከፋፋይ እነ ፊሊፕስ፣ እነዚህ ሁሉ የራሳቸውን አስተዋጽኦ አድርገውበት ነው የወጣው። አሁን ግን አንድ ሰው ዜማ ይጽፋል፣ ግጥም ይጽፋል፣ ራሴ ዘፍናለሁ ይላል፣ ራሴን አጅባለሁ ይላል፣ ራሴ አቀናብራለሁ ይላል እና ከሌ አወጣ ይባላል። የአንድ ሰው ጭንቅላት ነው ማለት ነው። የአንድ ሰው ጭንቅላት ሂት ሆኖ ይወጣል ብለህ ትገምታለህ? የአንድ ሰው አንድ 10 ሰርቶ ነው ከ10 አንዱ ሊወጣለት ይችላል። በአጋጣሚ እንደው ያልተሰራበት ስታይል ወይንም ሳውንዱም የተለየ ሆኖ ሊወጣ ይችላል። 10ሩም ግን ሂት ሊሆን አይችልም። በአንድ ሰውና በሁለት ሰው እኮ የሚሰራ ነው። በሞኖፖል የተያዘ ነው። ያቺ ደግሞ የአንድ ሰው ጭንቅላት ደግሞ 10 አልበም ብትሰራ 10 አልበም ውስጥ ያቺ ነገር መደጋገሙ አይቀርም። ሞኖቶን ውስጥ የሆነ ነገር ይኖራል። እንግዲህ የሚመስለኝ በአሁኑ ጊዜ ይወጣሉ አይደመጡ የምትለው በዛ ላይ ብቃት የሌላቸው ሰዎች እና ጥቂት ሰዎች በሞኖፖል ይዘው ያንን ሙያ ሊጠቀሙበት ሲሉ ያግዳቸው። ስለዚህ ይሄንን ሰፋ ማድረግ ነው። ለዜማ ለራሲው እድል መስጠት፣ ለግጥም ለራሲው እድል መስጠት። እነ ጸጋዬ ደቦጭ አሁን እኮ ይሰራሉ አይደል? እነ ይልማ አሁን ይጽፋሉ። ግን አሁን ወጣቱ ሄዶ ጻፉልኝ ይላቸዋል። የተወሰነ አንድ ሁለት ይላል። እና እነሱ ብቻ ሳይሆን ልክ እንደነሱ ደግሞ ተሰጥኦ ያላቸው ሰዎች ብዙ አሉ። እነዛን ማውጣትና እነዛ ማበረታታት ያስፈልጋል። ያን ስንሰራ አዲስ
በግንባታ ፍጥነትና ጥራት የሚታወቀው የቻይናው ኮንስትራክሽን ካምፓኒ ለትልልቅ ሪል ስቴቶች ግንባታ አጠናቆ አስረክቧል። አሁን ደግሞ በራሱ ይዞሎት የመጣውን ልዩ አማራጮች ይመልከቱ። በዋጋውም ላይ ምንም አይነት የዋጋ ጭማሪ የሌለው በመሆኑ ለቤት ገዢዎች እፎይታ መሆኑን ስንነግሮ በኩራት ነው። በኮሪደር ልማት በደመቀችው ካዛንቺስ ከስቱዲዮ እስከ ባለ 3 መኝታ ከ950 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በ30 ወር በግንባታ ሂደት የሚከፍሉበትን አማራጭ እንዲሁም በቦሌ አትላስ ላይ በማይታመን ዋጋ ከባለ 1 እስከ ባለ 3 መኝታ ቤት ከ1.6 ሚሊዮን ብር ቅድመ ክፍያ ጀምሮ ቀሪውን በ27 ወር በግንባታ ሂደት የሚከፍሉበትን አማራጭ ይዘንልዎት መተናል። ይህም ቀድመው ለሚመጡ 15 ደንበኞች ብቻ ነው። ከኢንቨስትመንት በላይ ስሙ የሚጠራበትን ጥሪት ሀብቶን ከኮምፓስ ፕሮፐርቲ ይግዙ። ለበለጠ መረጃ ከታች በተቀመጠው ስልክ ይደውሉ። ስታይል አዲስ የዜማ ስታይል ይወጣል። እንደነ ጥላሁን ደግሞ መታወቅ ይመጣል። ግን በአንድ ሰው በሁለት ሰው ተሰርቶ ያን ሰው ለሰው ጭንቅላት ሳይሆን የብዙ ሰዎች ህብረት ታዳምጠው አንድ ሳምንት ሁለት ሳምንት ይሄ ነው የተፈጠረው። ጭራሽ ምንም አለማዳመጥ መጣ እኮ። ይለቀቃል፣ ፕሮሞሽን በጣም ይሰራል። ግን ምንም ያኔ ፕሮሞሽን ብዙም አይሰራም ነበር። አዎ እንግዲህ ጋሽዬ ብዙ ተጫወትን። ካንተ የሙዚቃ ህይወት ውስጥ በጣም ጥቂቷን ነው የወሰድነው። ብዙ ነው አንተ የምታውቀው፣ ብዙ ካንተ መማር ይቻል ነበር። ሰዓት የሚባል ነገር ይዞናል። አሁን በመጨረሻ እንድትነግረኝ የምፈልገው ምንድነው፣ አሁን አንተ ስራ ምን እየሰራህ ነው? ማታ ትሰራለህ ወይ? እስቲ ስለሱ የምትገኝበትን ቦታ እንድትገልጽላቸው። እኔ ሙዚቃ ያቋረጥኩበት ጊዜ የለም። ሮሃ ባንድ ቢፈርስም እኔ ግን የተወሰኑ ሰዎች ጋራ የተጫወትኩ ያው ዘመናትን አስቆጥሬያለሁ። ሮሃ ባንድ የፈረሰው በ86 ዓመተ ምህረት ነው። ከ86 ወደዚህ ደግሞ 32 ዓመት በቃ እየሰራሁ ሙዚቃ እየሰራሁ ነው። አሁን ሰኞ ከሙላቱ አስታጥቄ ጋራ አፍሪካ ጃዝ መንደር ከነ ቢቢሻ ጋር የታወቁ ኢትዮ ስታር ባንድ ከነበሩ ከነ ሽመልስ በየነ ጋራ ሰኞ እዛ እሰራለሁ። ጊዮርጊ ያለው ማለት ነው። ጊዮን አፍሪካ ጃዝ መንደር የጊዮን ክለብ ሰኞ እንሰራለን ከግርማ በየነ ጋር። ሐሙስ ደግሞ በአያት ሬጀንሲ ፈንዲካ የካልቸራል ሴንተር ከመላኩ ጋር ሐሙስ እንሰራለን። ይኸው ግሩፕ እዛ ሄደን እንሰራለን። ከመሌጋ ነው። በዚህ አጋጣሚ መላኩ እጅግ ማደንቅህ፣ በጣም ጎበዝ፣ ለሙያው የተሰጠህና ነፍስህን አሳልፈህ የሰጠህ እጅግ አከብረሃለሁ። እኛ ሁላችን የምናከብረው ሰው ነው። ኢትዮጵያ ባታከብረውም በዓለም አቀፍ ደረጃ የተከበረ ሰው ነው። ከጣሊያን መንግስት ከፈረንሳይ መንግስት ሜዳሊያ የተሸለመ ሰው ሎሬት የተባለ እኛ ግን ያው አዝማሪ ብለን ልንቀው ወይም እስክስታ ጨፋሪ ብለን ልንቀው እንችላለን። ግን ይህንን ክለብ ፈንዲካ ካዛንቺስ ነበር ፈርሶበት ነው እዚህ እና ከሰኞ አንስቶ እስከ ሰኞ ድረስ የተለያየ ባንድ እያጫወተ ይሰራል። እናንተ ሐሙስ ናችሁ? እኛ ሐሙስ ብቻ እና የአዝማሪ ምሽት አለው። የሴቶች ባንድ አለው፣ በሴቶች ብቻ እና ብዙ ቫራይቲ የሚያሳይ ሰው ነው። በጣም ጎበዝ እና እኔም እዛ የተካፈልኩ ነው። ሰኞና ሐሙስ ማለት ነው። ሰኞ ጊዮን፣ ሐሙስ ሀያት ሪጀንሲ ከመላኩ ጋር። ሌላ እነዚህ ናቸው ማታ የምትሰራባቸው። አንድ ሰው የመጨረሻ ጥያቄ ትሁን ሙዚቃ ቀናብርልኝ ብሎ ቢመጣስ? አሁን ጊዜ የለኝ፣ በጣም ቢዚ ነኝ። የድሮ አይነት አሰራር በእርግጥ ጊዜ የሚፈጅ ነው፣ ውጤቱም የዛን አይነት ነው። አሁን የባንድ የሚያጠናበት ስቱዲዮ ነገር ያስፈልጋል። እዛ ሄዶ ለማጥናት ሙዚቀኞች ደግሞ በጣም ውድ ናቸው። ይገኛሉ? አይገኙም። እንደ ድሮ ቀኑን ሙሉ ሙዚቃ የሚያጣ የለም። ጠላት ችግር አለ። ኪዩን ነገረኝና ግድ የለም ኢምፕሮቫይዝ አደርጋለሁ የሚል ነው። በዚህ አካሄድ ላይ እኔ ለማቀናበር
እጄን አላነሳም፣ አልሞክርም። ጊዜ ያላቸው ሰዎች ይስሩበት። ትውልድም እንደመልቀቅ እንዳያበላሹት መምከር። አሁን እኔም እንዳጠቃላይ ስጠቀልለው ምንድን ነው አንተን ወደዚህ ስቱዲዮ ለመጋበዝ ያነሳሳኝ ነገሩ ብዙ ጥያቄዎች አስቤያለሁ፣ ግን ሁሉንም ማድረግ ስለማይቻል ነው። ሙዚቃ እንዲቀጥል እነዚህ አሁን እየታገሉ ያሉ ትክክለኛ ሙያተኞች እንዳይነካባቸው፣ እንዳይረክስባቸው። እኔ ሙዚቃ ህይወቴ ከሙዚቃ መላቀቅ የማይችል ሰው ነኝ። እድሜ ልኬን ከሙዚቃ ጋር ነው የኖርኩት። ሙዚቃ አንድ ነገር ሲሆን ያመኛል። ስለዚህ ይሄ እንዳይሆን ቅድም ያልናቸው ተልካሻ ሰዎች እንዳይገሉት ችሎታ ያላቸው ሰዎች ራሳቸው መገሰጽ አለባቸው ኩያ ጓደኞቻቸውን። እና አንተንም ወደዚህ የጋበዝኩት ምንድን ነው ምክር እንድሰጥ መቼም ከ10 አንዱን እንኳን ከሰሙ መልካም ነው በሚል ነውና ጋሼ አክብረኝ እዚህ ድረስ ስለመጣህ አንተ ሁሉን ሰው አክባሪ ነህ። እጅግ በጣም አድርጌ አመሰግናለሁ። ክብር ይስጥልኝ። እኔም በጣም አመሰግናለሁ። በተለይ በዚህ ሙያ ውስጥ ያሉ ሰዎች ሲጎዱ፣ ሲታመሙ፣ ከዚህ ዓለም በሞት ሲለዩ ከአጠገባችን ሆነ ትልቅ አስተዋጽኦ ያደረግ ሰው ነው አቻሬ። እንግዲህ ሰው አቻሬ ብሎ ሲጠራ ምን እንደሚያስብ አላውቅም፣ ግን አቻሬ ጫማ የሚለው ነገር ገዝፎ ስላለ የጫማ ላይ ብቻ ትኩረት የምታደርግ ይመስለዋል። ነገር ግን ለአርቲስቶች እንግዲህ ከፍተኛ ግልጋሎት እየሰጠ መሆኑ እንዲታወቅ፣ ከአርቲስቶች በላይ አርቲስት እንደሆንክ እኔ መመስከር እፈልጋለሁ። በዚሁ ቀጥል። እሺ ጋሼ በርታ ነው። አመሰግናለሁ። እኔም በጣም አመሰግናለሁ። ከአንተ የመስማት ለእኔ ትልቅ ነገር ነው። ሁላችሁም አመስግኑልኝ ጋሼ። እንግዲህ የአቻሬ ሚዲያ ተከታታዮች ከጋሽ ዳዊት ጋር የነበረኝ ቆይታ እንደተመለከታችሁት ነበረ። ወደፊትም በሙዚቃ ዙሪያ የምናነሳቸው ነጥቦች ድጋሚ እንደማገኘው ተስፋ አደርጋለሁ። ለዛሬው ግን ሁላችሁንም በዚህ ሰናበታለሁ። ቻው።